ባለ የኔ ብቻና ብቻ ነው ይሄ መፈክር በርዝጊና አሰሚ በርዝጊና ባለ የኔ ብቻና ብቻ ነው በይ የሚባል ህግ የለም ያንቺና የእህቶችሽ ነው ሶስት ሰው ይቀራዋል ገና ወንድሜ ሰላት ላይ በርታ ብር ሰብስብ የሷንም ሐቅ ጠብቅ እዚያ በኋላ በሩ ክፍት ነው አባቴ ያ ወንድማችን እንደተናገረው በእስልምና እንግዲህ አንድ ወንድ እስከ 4 ሴት ድረስ ማግባት ይችላል ይህ ደግሞ ፈጣሪ የሰራው ህግ ነው በቁርአናቸው አስተምሮ መሰረት ማለት ነው ስለዚህ አንዲት ሴት ባሌ ከኔ ውጪ እንዲያገባ አልፈልግም ማለት አትችልም ባይዚ የሴቷ ፈቃድ አይደለም አላህ የሰጠው ለወንድ ልጅ የሰጠው መብት እስከሆነ ድረስ እሷ ይሄንን መቃወም አትችልም እንደ እስልምና አስተምሮ ሲጀመር ወንዱ የሷን ፍቃድ መጠየቅም አይገባውም በነገራችን ላይ በእስልምና አስተምሮ ቪዲዮን ካገኘሁኝ ያሰማችኋለሁ ተስማምተናል ሚስቶቻቸውን ደብቀው የሚያገቡ ሰዎች ኒካሃቸው ሰሂህ ነው እንኳን ሚስት ማስፈቀድ አይደለም አባት ማስፈቀድ አልተገደድንም ወንዶች አላህን ፍሩ አንዳንድ ጊዜ የሴት አስተሳሰብ ጭንቅላታችሁ ውስጥ አታስገቡ ሴቶቹ ምን ተመርተዋል መስላችሁ ኡስታዝ ይላሉ እኔን እኮ ሳይነግረኝ ነው ያገባው እና ይበቃለታል እንዴ ሊካው አዎ ይበቃል እንዴ እኔ ሳልስማማ አንቺ ማነሽ ሚስት እንጂ ምንናት አስሉ ወንድ ልጅ እኮ ለአባቱ ሚስቱን ይዞ አባዬ እቺ ሚስቴ ናት አግብቻታለሁ ብሎ ነው የሚያስተዋውቀው እንጂ አባት ሄዶ ካጨነት አልহামዱሊላህ ካላጨ ግን አባት ይስማማ አይስማማ ሸርጥ አይደለም فما بالك بزوجها السلام عليكم ورحمه الله ስለዚህ አንድ ወንድ ከአንዲት ሚስቱ ሌላ ለማግባት ከፈለገ ሲጀመር እሷን ማስፈቀድ አይተበክበትም ለሷ መንገርም አይተበክበትም ባይዙ እሷን ሳያስፈቅድም ሳይነግራትም ሌላ አግብቶ ምናምን ሚስትና ልጆች ሊኖሩት ይችላል እንደ እስልምና አስተምሮ ማለት ነው ይህ ግን እንግዲህ ወደ ክርስትና ሲመጣ እንደምታውቁት ስህተት ነው አይፈቀድም በክርስትና ፖሊጋሚ በፍጹም አይፈቀድም ፖሊጋሚ ከአንድ በላይ ብዙ ሴት ማግባት ማለት ነው እና አይፈቀድም መጽሐፍ ቅዱስም ደግሞ ይህንን ያስተምራል ብዙ ጊዜ እንደዚህ ስንናገር ብዙ ሙስሊሞች አይ እግዚአብሔር አምላክ ይህንን ህግ አልሰራም አንድ ሰው ስንት ሚስት ነው የሚያገባው የሚለውን ህግ አልሰራም ይላሉ ይህ ፈጽሞ ሮንግ ነው እግዚአብሔር አምላክ ገና በዘፍጥረት ምዕራፍ 2 ቁጥር 24 ላይ በግልጽ ነግሮናል ሰው እናትና አባቱን ይተዋል ከሚስቱም ጋር ይጣበቃል ሁለቱም አንድ አካል ይሆናሉ አሁን እዛ ጋር የተወራው ስለ አዳምና ሔዋን አይደለም ሰው ብሎ ነው የተናገረው ስለዚህ ለሰው የሰራው ስርዓት ነው ምን የሚል እናትና አባቱን ይተዋል ከሚስቱም ጋር ይጣበቃል ሁለቱም አንድ ስጋ ይሆናሉ አምስቱ አይደለም አንድ ወንድና አራት ሴት አምስቱ አንድ ስጋ ይሆናሉ ሳይሆን ሁለቱ አንድ ስጋ ይሆናሉ ይህ ለሰው ልጆች የተሰራ ህግ ነው በቃ ለዛም ነው በአዲስ ኪዳንም ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 19 ቁጥር 5 ላይ ስለዚህ ሰው አባትና እናቱን ይተዋል ከሚስቱም ጋር ይተባበራል ሁለቱም አንድ ስጋ ይሆናሉ የሚለውን ቃል አላነበባችሁም ምን ብሎ አይሁዳውያን የብሉይ ኪዳንን ጥቅስ የሚያስተውሳቸው ማለት ነው ስለዚህ ሁለቱ አንድ ስጋ ይሆናሉ የሚለው ህግ ሁሉ ጊዜም የጸናና የታመነ ቃል ነው ስለዚህ ሁለቱ ብሎ በግልጽ ተናግሮ ወደ አንድነት እንደሚመጡ በግልጽ ተናግሮ እግዚአብሔር ግን አላዘዘም ማለት የፈጽሞ ሮንግ ነው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ላይ ሰዎች እንደኔ ባያገቡ መልካም ነው ብዬ አስባለሁ ነገር ግን ይላል ቁጥር 2 ላይ ነገር ግን ስለዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው ይሄው ለኛ ለክርስቲያኖች የተሰጠ ትእዛዝ ነው ምን ትኑረው ሚስቶች ይኑሩት አይደለም ሚስት ትኑረው ለእያንዳንዱ ለራሱ ሚስት ትኑረው ለእያንዳንዲቱ ደግሞ ለራሷ ባል ይኑራት ባል ለሚስቱ የሚገባትን ያድርግላት ባል ለሚስቶቹ የሚገባቸውን ያርግላቸው አይደለም ለሚስቱ ብሎ በሲንጉላር ቨርብ በግልጽ ነው የሚናገረው እንደዚሁም ደግሞ ሚስቲቱም ለባሏ ሚስት በገዛ ስጋዋ ላይ ስልጣን የላትም ስልጣን ለባሏ ነው እንጂ እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም ስልጣን ለሚስቶቹ አይልም ለሚስቱ ነው እንጂ ይላል በግልጽ ስለዚህ መጽሐፍ ቅዱስ በግልጽ ይህንን ነገር ይናገራል በአንደኛ ጢሞቴዎስ ምዕራፍ 3 ላይ ስለ ቤተ ክርስቲያን አገልጋዮች ሹመትን ስለሚቀበሉ ኤጲስቆጶሳት መጽሐፍ ቅዱሳችን ሲናገር በግልጽ ምን ይላል አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 2 ላይ እንግዲህ ኤጲስቆጶስ ሊሆን ይገባዋል የማይነቅፍ የአንዲት ሚስት ባል ይው በግልጽ የአንዲት ሚስት ባል አለቀ በቃ የምን ክርክር ነው ቁጥር 22 ላይ ባይዜ ዝቅ ብሎ ቁጥር 12 ላይ ዝቅ ብሎ ምን ይላል ስለ ዲያቆናት ልጆቻቸውንና የራሳቸውን ቤቶች በመልካም እየገዙ እያንዳንዳቸው የአንዲት ሴት ባሎች ይሁኑ አለቀ ሰው መጽሐፍ ቅዱሳችን ክርስቲያኖች በግልጽ አንዲት ሴት ብቻ ሚስታቸው እንድትሆን ያዛል ስለዚህ መጽሐፍ ቅዱስ ይህንን አያዝም የሚለው ፍጹም ሮንግ ነው ሲጀመር ብዙ ጊዜ እንደሌላ አመክንዮ የሚያነሱት በብሉይ ኪዳን የነበሩ አንዳንድ ነገስታቶችና ታላላቅ ሰዎች ያገቧቸው ብዙ ሴቶችን ነው የሚያነሱት
በነገራችን ላይ በጄዊሽ ካልቸር ራሱ ሁሉም ሰዎች ፖሊጋሚን ይቀበሉ ነበር ወይም ደግሞ በካልቸራቸው ውስጥ ፖሊጋሚ ነበር ወይ ሲባል መልሱ የለም ነው። እንደዚህ በጄዊሽ ካልቸር በካልቸር ደረጃ የለም። እንደዛ የሚያደርጉ ሰዎች አሉ ወይ? የስ አሉ። ክርስቲያኑ ነው ሙከ ይሄንን ፕራክቲስ የሚያደርጉ ሊኖሩ ይችላሉ። ግን ሮንግ ነው፣ ስህተት ነው። የተፈቀደ ነገር የለም በመጽሐፍ ቅዱስ ላይ ይሄንን እንዲህ ሁኑ ብሎ ብዙ ሴትን የማግባት እንትን ትእዛዝ የለም። የተፈቀደም ነገር ፈጽሞ የለም። በአዲስ ኪዳን ደግሞ ስትሮንግሊ ፈጽሞ የለም። ሌላኛው አንዳንድ ሙስሊሞች ብዙ ሴት ስለማግባት የሚያነሱት አመክንዮ ምን አይነት ነው? አይ ብዙ ሳታገቡ በየጭፈራ ቤቱ እየሄዳችሁ ከሴቶች ጋር ተዳሩ፣ ዝሙት ከመፈጸም ይሻላል ምናምን ይላሉ። ይሄ በነገራችን ላይ ሮንግ ነው። ዝሙት መፈጸም እኔ 4 ሚስት ማግባት መፈለጌን ሳይሆን የሚያሳየው የኔን ብልግና ነው። ስለዚህ አሁን እናንተ እያላችሁ ያላችሁት እኛ 4 ሚስት የምናገባው ባለጌ ስለሆንን ነው፣ በአንዲት ሴት መርጋት ስለማንችል ባለጌዎች ስለሆንን ነው 4 ሴት የምናገባው እያላችሁ ነው ማለት ነው። ስለዚህ ባለጌ ስለሆናችሁ ከሆነ ደግሞ ምናልባት ይሄን ቃል ለመጠቀም በጣም ይቅርታ ባይዚ ባለጌ ስለሆናችሁ ከሆነ ደግሞ አንድ ወንድ 4 ሴት ለማግባት ገንዘብ ሊኖረው ይገባል፣ ሀብት ሊኖረው ይገባል፣ እኩል ማስተዳደር ሊችል ይገባል የሚለው እንትን ስርዓት ስህተት ነው ማለት ነው። ለምን? ምክንያቱም አንድ ሰው ዳው ሆኖ ባለጌ ሊሆን አይችልም፣ ይችላል። ስለዚህ እንደናንተ አስተምህሮ አንዲት ሴት ብቻ የሚያገባ ሰው ባለጌ የሚሆን ከሆነ በእስልምና አብዛኛው ሰው ጥሩ ፋይናንሻል ደረጃ የሌለው አብዛኛው ሰው ባለጌ ነው እያላችሁ ነው ማለት ነው። ስለዚህ ፍጹም ሮንግ ነው እና አንድ ሰው ዝሙት ፈጸመ ማለት ዝሙት እንትን ምንድነው ይሄ ከብዙ ሴቶች ጋር መዳራት እንዳይፈጽም ብዙ ሴት ማግባት አለበት ማለት አይደለም። ይሄ ፈጽሞ ኢሎጂካል የሆነ ከአእምሮ የሚቃወም ነገር ነው። ለዛም ነው አብዛኞቹ ሙስሊሞች ይሄንን ሙስሊም ሴቶች ይቃወሙታል። ከህሊናቸው ጋር የሚቃረን ነው፣ ግን ምንም ማድረግ አይችሉም። በህግ ላይ የተጻፈ በታላቁ መጽሐፋቸው ላይ የተጻፈ ነው። ስለዚህ ግዴታቸውን በዚህ ህግ ይገዛሉ ማለት ነው። ሰላም ክርስቶስ ይብዛላችሁ። ስለ ነፍስ ምንም አያውቅም እንዴ? መሐመድ ራሱ እኮ ምንም አላውቅም ነው ያለው። በቃ አላውቅም አለ። ስለ ነፍስ አትጠይቁኝ አለ። አሁን የኔ ፖይንት ላይ ልምጣልህ። ዋናው እዚህ ጋር የደረስነው ለምን እንደሆነ ማለት ነው። ነፍስ አሁን መሐመድን ለምሳሌ ብትጠራው ይሰማል? ካላህ ውጭ ሰሚ የለም እኮ እያልኩ ነው። በቃ ሞተ ማለት ነው። ስፔሲፊክ አድርጎ ካላህ ውጭ የሚሰማ የለም ብያምናለሁ። አይደለም ቆይ ከሞተ ይሰማል አይሰማም? ከሞተ አሁን ይሰማል? የሞተ በድን ነው። በቃ ኤግዛክትሊ ዳትስ ማይ ፖይንት። አሁን ይሄንን ያነሳውልህ ለምን መሰለህ? በእስልምናው አንድ ሰው ከሞተ በኋላ በድን ነው። በቃ አይለማም፣ አይጠቅምም፣ አይጎዳም። በቃ በድን ነው። በክርስትናው ስትመጣ ደግሞ አንድ ሰው አረፈ እንላለን። አሁን ጻድቅ ሲሆን ሞታ አንልም፣ ሁሉ አረፈ እንላለን። እረፍት። በዚህ እረፍት ውስጥ ደግሞ ከሞት ወደ ህይወት ከህይወት ወደ ህይወት ይሸጋገራል ብለን ነው እኛ ምናምነው። በነፍሱ ህያው ሆኖ ይቀጥላል እንላለን። እንደውም የበለጠ ዕውቀት ይኖረዋል፣ የበለጠ ክብር ውስጥ ይገባል፣ የበለጠ ህላዌ አኗኗር ይኖረዋል እንላለን። ስለዚህ አንድ ሰው አሁን ቢሞት ጻድቅ ከሆነ ነፍሱ ወደ ገነት ትሄዳለች። ስለዚህ እነዚህ በገነት ያሉት የበለጠ ይሰማሉ እንላለን ከምድር ላይ ከነበሩት ይልቅ ማለት ነው። እኔውም በምድር ላይ ሆኜ አሁን አንተ ይሄን በዚህ እናወራለን እንጂ እንዲሁ በአካል ያለበት ብትጮህ አጠገቤ ካልደረስክ ልሰማህ አልችልም። አሁን ደግሞ እድሜ ለቴክኖሎጂ እንኳን በገነት ያሉ ጻድቃን ቀርቶ እኔና አንተ እንኳን የትና የት ሁሉ ሰው ይኸውልህ ለምሳሌ 300 አካባቢ የሚደርስ ሰው የተለያየ ቦታ ላይ ተቀምጠን ይኸው በላይቭ እንሰማማለን በዚህ ቴክኖሎጂ ማለት ነው። እግዚአብሔር ደግሞ በገነት ለቅዱሳን ከዚህ የላቀውን ሰጥቷቸዋል። በመጽሐፍ ቅዱስ አብርሃም በምድር ያሉትን ያውቅ ነበረ፣ ይሰማ ነበረ። ነቢያትና ሙሴ እንደነበሩ ሁሉ ያውቃል። ትምህርታቸውንም ያውቅ ነበር። አየህ ማወቅን ያውቅ ነበር። ያው እንደ ሐዲስ ኪዳኑ ባይሆንም ማለት ነውና በዚህ ጸጋ ነበረ። በሐዲስ ኪዳኑ በየበለጠ ጸጋ ተሰጥቷል። በጸጋ ላይ ጸጋ ነው የተጨመረው። ቅዱስ ጳውሎስም አሁን በድንግዝግዝ እንደማይነኝ በኋላም በግልጥ ያለው እያለ እንደሚናገረው አሁን ከእውቀት ከፍዬ አውቃለሁ፣ ኋላ ግን መታወቂያን ራሱ አውቃለሁ ይላል። ስለዚህ እኛ ክርስቲያኖች ከሞት በኋላ ቅዱሳን
በማወቅ ደረጃ በእውቀትም ይሁን በህላዊም በክብርም ይሁን ከፍ ብለው ይኖራሉ ብለን እናምናለን። በገነት ይኖራሉ ብለን እናምናለን። አሁን ልዩነታችን ይሄ ነው። እኛ ይሰማሉ እንላለን፣ እናንተ አይሰሙም ትላላችሁ ማለት ነው። እኛ በህይወት አሉ እንላለን፣ እናንተ ደግሞ በድናቸው ትላላችሁ። አየህ፣ ይሄ ነው ልዩነቱ። ስለዚህ ለሚሰማ አካል መናገር ምንድነው ጥፋቱ ነው? ጥፋቱ ምንድነው? ለሚሰማ አካል መናገር፣ ለማይሰማ አካል መናገር በትክክል አይደለም። እኛ እኮ ለሚሰሙን ቅዱሳን ነው የምንናገረው። አሁን ይሄን እንዳልኩህ ያዝና በይዘው ያቦት ያዝችላል። እሺ ለነሱ መስገድን ተገቢ የማያደርገው እኮ መስማት መቻል አለመቻላቸው አይደለም። ባይዘው ማውቃውን አንተ ግራውንድ እኮ ስታይ ነው አሁን እየተረጎምክ ያለው። መስማት ስለቻሉ ለነሱ መሰገድ አለበት፣ መስማት ስለቻሉ ለነሱ መለመን አለበት እኮ። መስማት ለቻለው ሁሉ ይሰገዳል ብያለሁ እንዴ? አይደል? አሁን እያልከኝ ያለው እነዚህ ስለሰገዱት ነው እሱን ያነሳ ነው። ለምን ታምታታለህ ኤልያስ? ቆይ አጎቴ፣ አሁን እነሱ ማለት አይደለም ያነሳ ነው። እኛ ያነሳ ነው አንተ ራስህ የጠየቅከው። እኔ ስለ ስግደቱ አይደለም ጥያቄ አልክ። ስለ ስግደቱ ሳይሆን ጥያቄ ለምንድነው እንዲህ ያላችሁ ለነሱ ጸሎት የምታቀርቡት የምትናገሯቸው አይደለም ያልከው የነበረው? አሁን አንተ ስትሰጠኝ መልስ ስትሰጠኝ ምን አልከኝ? እነሱን በድን አይደሉም፣ ቢሞቱም ወደ ሌላኛው ህይወት ተሸጋገሩ እንጂ የመስማት አቅማቸው ቀነሰ ማለት አይደለም። እስቲል ዘይ አይደለም፣ እንደውም ጨመረ ነው ያልኩ። ቀነሰ ሳይሆን የበለጠ ይሰማሉ እያልኩ ነው እኮ። ገብቶኛል። የመስማት መጠናቸው ቀነሰ ሳይሆን የበለጠ ይሰማሉ። እስቲል ዘይ ካን ሂር አስ እያልከኝ ነው አንተ ያለው አሁን አይደለ? አዎ፣ ያ የእግዚአብሔር ስጦታ ነው። እግዚአብሔር ለቅዱሳኑ ይሰጣቸው። አሁን ይሄንን ነገር ያነሳልኝ ለነሱ ከመዝገብ ጋር በተያያዘ እነሱ ስለሚሰሙ ነው የማደርገው በሚል ኮንክሉድ ካደረክ እኛ ለነሱ መሰገድ አለመሰገድን የምንቃወመው በምድር ላይ አሁን ቋሚ የሚንቀሳቀስንም ሰው እንኳን ቅዱስ ሰው እንኳን እንደሱ እንዲሆን አንሰግድም። እኛ ደግሞ በምድር የሚንቀሳቀሰውን ቅዱስ በአምላክ ብቻ የተገባ ተግባር ነው እኛ እያለን ያለ ወንድሜ። እኛ ደግሞ በምድር የሚንቀሳቀሰው ቅዱስ ብለን አንጠራም። በክርስትናው በምድር ላይ ያለ ሰው ቅዱስ ተብሎ አይጠራም። ቅድስና ማዕረግ የሚሰጠው ከሞተ በኋላ እርሱም እግዚአብሔር የሰውየውን ቅድስና ሲገልጥ ነው እንጂ በምድር ላለ ሰው እኛ በጭራሽ ቅዱስ ብለን አንጠራም። የአክብሮት ስግደትም ደግሞ አንሰግድም። እንደዚህ እንደ አክብሮት ስልህ ይሄ ለቅዱሳኑ የምንሰጠውን ማለት ነው እንጂ ለምሳሌ አንተን ሳገኝ ጎንበስ ብዬ ሰላም ልልህ እችላለሁ። ግን ግራውንዳችሁ ምንድነው? ሰው ሁሉ ሰው ክቡር ሆኖ ስለተፈጠረ እግዚአብሔር ክቡር አድርጎ ስለፈጠረው ማለት ነው። አየህ፣ ግራውንዳችሁ ምንድነው? ለቅዱሳን ለመስገድ የሃይማኖታዊ ግራውንዳችሁ ምንድነው? እሱ ላይ እንመጣለን። ቀድመን አንድ ነገር እናውራ። ያነሳው ነጥብን እንዝጋውና ለምሳሌ ያቺኛዋ ባጭሩ ልጥቀስልና እመጣለሁኝ እንመለስበታለን። ለምሳሌ ለሽማግሌዎች፣ ለአዛውንት፣ ለሃይማኖት አባቶች ጉልበታቸውን ብንስም ሰገድንላቸው አመለክናቸው ማለት ነው አይደለም። በቃ ይሄ ከአክብሮት አንፃር ትላልቆችን ስለማክበር ሰውን አሁን ለሰው አንተ ስታለፍ ጎንበስ ብዬ ሰላም ብለህ እንዲህ ካንገቴ ትንሽ ዝቅ አድርጌ ሰላም ብለህ እያከበርኩህ ነው ሰው ስለሆንክ እንጂ እያመለኩ እንዳልሆነ ግልጽ ነው። አሁን ወደ አንተ ፖይንት ስንመለስ ስለማይሰሙ በድን ስለሆኑ በእናንተ በእስልምናው ለምን ብለን እናናግራቸዋለን አልክ። እኔ አሁን በድን ናቸው የሚለው አስተሳሰብ ትክክል ነው ብዬ አላሰብም። እስልምና ስለማይገልጸው አንተ አሁን በድን ስለመሆናቸው አንድ ማስረጃ አምጣልኝ ብለህ አታመጣልኝም። እኔ ግን ለምሳሌ ራሱ መሐመድ ከተረከው ሐዲሶች ተነስቼ በሰማይ ሲሄዱ ኢሳን፣ ሙሳን፣ አደምን ወዘተ ሲያገኛቸው በህይወት እንደውም እያወራቸው ሁሉ ነው የሚያሳየው አይደለም። በህልሙም ቢሆን ማለት ነው
እያወራቸው ነው። ህልሙ ደግሞ እውነተኛ ተብሎ ነው የሚወሰደው የመሐመድ የነብይህ ማለት ነው። አደም እያወራ ነበር ይላል። ታዲያ በድን ከሆኑ ከየት ነው የት ነው የሚያወሩት? ኤልያስ እስቲ መልስልኝ። እንዴት ጀን በሁለተኛው ሰማይ በሶስተኛው ሰማይ በአራተኛው ሰማይ ምናምን እና በአምስተኛው ነው ምናምን ሰማይ ላይ ሙሳን ኢሳን ወዘተ መሐመድ አላገኛቸውም? አግኝቷቸዋል። በህልሙ መሰረት አግኝቷቸዋል። አላወራቸውም? አውርቷቸዋል። እዛ ይኖሩ ነበር አላለም ብሏል። አሁንም ህልሙ ላይ ነው ያለነው አይደል ብሏል። አዎ ታዲያ ህልሙ ውሸት ነው እንዴ? ህልሙ ውሸት ነው ማለት እውነት ነው አይደል? ህልሙ ህልም ነው። ህልም መሆኑ እውነት ነው። ያው ህልም የመሆኑ እውነት አይ እንደ ራእይ አይደለም እውነት ተብሎ አይደለም የሚወሰደው እኮ። መልእክቱ ነው በውስጡ ምንድነው ሊተላለፍ የፈለገው መልእክት ነው። እንደገና ደግሞ ነዛና መልእክቱ እውነት ነው አይደለም? እውነት ነው አይደለም? አሁን በዚህ ግራውንድ ታርግ የፈለከው እነዛ በህይወት አሉ ያወራሉ ብዙ ነገር አለ እኮ ትላለህ ኤልያስ። ይኸውልህ አሁን ብዙ ሐዲሶች ባመጣል እነዚህ ሁሉ ሐዲሶች የሚያስረዱት ከሞቱ በኋላ አሁን በእስልምናው ነቢያት በድናቸው ትላላችሁ፣ አይሰሙም አይለሙም ትላላችሁ እናንተ። ሐዲሶቹ ደግሞ እንደሚናገሩ እንደሚደሰቱ እንደሚያዝኑ እንደሚያወሩ ይናገራል። እንደውም ጭራሽ ሁሉ መጀመሪያ ለሙስሊሞች የታዘዘው 50 ስግደት ነበር አይደል? በቀን በአንድ ቀን ውስጥ ከዛ እስከ 5 ድረስ ያደረሰው ሙሳ መሆኑን ደግሞ ታያለ። ሙሳ አሬ ይበዛባቸዋል እያለ ማለት ነው። ይሄን ሁሉ ተነጋግረው እስኪ ያስቀንሱ እንዲ ሂዩመር ምን የምትለው ሁሉ እኮ አለ። ሞቱ ካልክ በድናቸው አይለሙም አይጠቅሙም ካልክ እንዴት ነው ህይወት ኖሯቸው በሐዲስ የሚዘገበው? ወንድምዬ አሁን አንድ ነገር አጎት የተረዳኝ አሁን በከኛ ገይብያት ማለት ከኛ የተደበቁ ነገሮች በተደበቁ ታሪኮችና በእምነት በምንቀበላቸው ታሪኮች በማናያቸው ታሪኮች ስንነጋገር የአምላክ ፈቃድ አምላክ አደረገው በሚል ነው የምንረዳው እንጂ እነዛ ሰዎች አሁን ሞት ተብሎ ሲባል ምን ማለት ነው? አሁን አጎቴ አንድ ሰው ሞተ ብሎ ማለት መኖር አቆመ ማለት ነው አይደል? መኖር አቆመ ብሎ ማለት መስማት፣ እነዚህ አምስት የስሜት ሕዋሳቶቹ እነዚህ የስሜት ሕዋሳቶቹን መጠቀም አቆመ ማለት አይደል? እንደ ሊትራሊ ትርጉሙ ራሱ ሞት እንደዛ አይደለም እንዴ? አሁን እኮ የሞትን ዴፊኒሽን ራሱ እኮ እያዛባችሁብኝ ነው በእናንተ አተረጓጎም አይደለም። ኤልያስዬ ሞት ማለት የስሜቱ ሕዋሳት መቆም ማለት ነው። ስለዚህ አንድ ሰው ኮማ ውስጥ ካለ ሞተ ማለት ነው። ኮማ ውስጥ ነው ራሱን አያውቅም ነው እኮ። ታዲያ የስሜት ሕዋሳቶቹም አይሰሩም። ለምሳሌ ፓራላይዝድ ቢሆን አንድ ሰው ሙሉ ፓራላይዝ የሚባል ሰው አለ አይደለም? ፉል ፓራላይዝ ቢሆን ቆይ ሞትን ነገር ተወለለው አይደለም አንተ ዴፊኒሽን አለመኖር ነው አይደል? ታዲያ በህይወት አለመኖር ምን ማለት ነው? በህይወት አለመኖር ማለት በህይወት ለመኖር የምታደርገው ነገር የምታደርገው ነገር ማቆም ማለት ነው አይደል? አይደለም። ይኸውልህ እሱ አንዱ ፓኬጅ ነው። አሁን ለምሳሌ እንደው አንድ ነገር ምሳሌ ብጠቅስልህ፣ ለምሳሌ አንድ ሰው ተዝናና ብትል መዝናናት ማለት እኮ በቃ መዝናናት ማለት መብላት ማለት ነው ትላለህ እንዴ? አትልም። አንዱ ፓኬጅ ነው እሱ አንዱ ፓኬጅ ነው። አሁን የስሜት ልጨርስላ አታቋርጠኝ። አንድ ሰው ፉሊ ፓራላይዝድ ቢሆን ሙሉ ሰውነቱ አካሉ ፓራላይዝድ ቢሆን ሞት አትለውም፣ ፓራላይዝድ ሆነ ነው የምትለው። ስለዚህ የስሜት ሕዋሳት መቆም ሞት ተብሎ 100% አይተረጎምም። ይልቅ ምንድነው የምታረገው? ቆይ ወንድምዬ አንዴ። ሞት ማለት የስጋ የነፍስ ከስጋ መለየት ነው። በቃ አለቀ ሐላስ ገባ። ስለዚህ ሰው አይሞትም እንደላ አጎት እንደዛ ሰው አይሞትም ማለት ነው እንረዳው። ነፍስ ከስጋ አትለይም።
አይደለም እኔ መሞት ማለት የሚገባኝ ነገር መኖር ማቆም ነው በቃ ማለት ወደ አፈርነና ወደ አፈር ትመለሳለህ እንደተባለው ነው በቃ ማለት ታዲያ ስጋ ነፍስህ ወደ አፈር ትመለሳለች እንዴ ሞት የህይወት ተቃራኒ ነው አይደለም ይኸውልህ በጣም የሚገርም ነገር ልንገርህ ኤልያስዬ አሁን የክርስትናው ትምህርት ስለማይገባችሁ ነው አሁን ክርስቶስ በሞተ ጊዜ ምናምን የምትሉት መለኮቱንም ረስታችሁ ነፍስም ህያዊነቷን ረስታችሁ የነፍስ ከስጋ መለየት መሆኗን ራሱ አትረዱትም ብዙ ጊዜ ሙስሊሞችና ሁለታችን መካከል ያለውን ሰፊ ጋፕ ልንገርህ በዛው አሁን ያንተ አስተሳሰብ ምን ያህል ከእስልምናውም ጋር እንደሚጋጭ ላሳይ አሁን በክርስትናው አንድ ነፍስ ከነፍስ ትወለዳለች በቃ አለቀ የሆነ ቦታ ተፈጥራ ተቀምጣ ከዛ ወደ ሰውየው ተልካ ከስጋው ጋር ተዋሃዳ አይደለም የሚወለደው በቃ ነፍስ ከነፍስ ይወለዳል አለቀ የተፈጠረው አንድ ሰው ነው ያ ሰው እየተዋለደ ይቀጥላል ሲሞትስ አንድ ሰው ሲያርፍ በቃ ያቺ ነፍሱ ከስጋው ትለያለች ከዛ ወደ ገነት የሚሄደው ወደ ገነት ይሄዳል ወደ ሲኦል የሚሄደው ወደ ሲኦል ይሄዳል አለቀ አሁን ልምጣለህ በእስልምናውስ መጀመሪያ አላህ የሆነ የነፍስ መዛግብት አለ የራሱ የነፍስ ማከማቻ ማለት ነው ስለዚህ የዛ የነፍስ ማከማቻው የነፍስ ሀገር ውስጥ የሆኑ ነፍሶች አሉ የት ይሁን ምን ይሁን ማንንም አያውቅ ከዛ ቆይ ልምጣለህ ከዛ በርዛህ የምትሉት ማለት ነው ከዛ ማን ነው በርዛህ አልኩኝ ይቅርታ በርዛህ እንኳን አፈር መቃብር ምናምን እና የሞቱ ሰዎች የሚቆዩበት የምትሉት ልክ እንደ መቃብር ማለት ነው ያኛው ደግሞ አለ ዓለም አለ ማን ነበር የሚባል አለ የነፍስ ሀገር የሚባል ደግሞ አለ አሁን ከዛ ልክ የሆነ ሰው አንተ አሁን በማይፀን ውስጥ ስትወለድ በ40 ቀንህ ምናምን አላህ ከዛ ያንተ ነፍስ ያመጣትና ከስጋ ጋር ያዋህድልሃል ተመልከት ስለዚህ ያንተ ኤግዚስተንስ ያንተ መኖር የምትለው የተጀመረው በአንተ መወለድ አይደለም አንተ ቀድመህም ነበርህ የሚል አስተምሮ አለው እስልምናው እንዴት በቃ በነፍስህ ግን ቀድመህም ነበርክ የሚል አስተምሮ ማለት ነው ከዛስ ልክ ስትሞት ደግሞ ያቺ ነፍስ ትመለሳለች ወደዛ ወይስ አትመለስም ማንንም አያውቅም መቃብር ውስጥ አብራ ትቆያለች የሚል አስተምሮ አለ አንድ ላይ በዛው ተሰቃያለህ በመቃብርህ የሚል አለ እንደገና ደግሞ ትመለሳለች በድነታች ይቆያል የሚል አለ የተስማማ አስተምሮ አይደለም ያለው አሁን ካንተ የራስ ሐሳብ እንኳን ከእስልምና ጋር እንዴት እንደሚጋጭ ያልኩ ለምንድነው በቃ አንድ ሰው ሲሞት ሞተ በቃ የለም ማለት ነው አልክ እስልምና የሚነግርህ ግን ምንድነው ያንተ መኖር ከበፊት ጀምሮ እንደነበር ስትወለድ ራሱ አይደለም አንተ ያለው ገና ከበፊትም ነበርክ ብሎ የሚነግርህ እስልምና ነው አሁን አጎቴ አሁን እኔ ሞትን እኔ የኔ መረዳት የተወሰነ ነገር ሞትን እኔ የህይወት ተቃራኒ አድርጌ ነው የምረዳው ከዛም በኋላ ደግሞ የነፍስና የስጋ መለየት ነው ብለህ ብትለውም ችግር የለብኝም የሚስጥቁ ነገር ግን እኔ አሁን በህይወት መኖር መስማት ማየት መዳስህ ዓለምን እንዳስስበት የራሳችን ተሰጥቷል አይደል እሱን ተሰጥቶ ኢንተርቴን የምናደርገው ግን በነፍስና በስጋ ውህደት ምክንያት ነው የሁለቱ መለያየት እነዚህ ነገሮች እንዳናደርግ የሚያደርጉ ነገሮች ናቸው ነው ስለዚህ የሁለቱ መለያየት ሞት ይባላል አይደል የስጋና የነፍስ መለያየት ሞት ይባላል በዚህ ተስማማን ችግር የለውም የህይወት ተቃራኒ መሆኑንም እንስማማ ነው የህይወትማ ተቃራኒ እንዴት እንለዋለን ወንድምዬ መጀመሪያ ነፍስ ትሞታለች አትሞትም ሞት የህይወት ተቃራኒ አይደለም እንዴ ለስጋ ነው እኮ ሞት የህይወት ተቃራኒ ነው አይደል ምናወራው እኮ አሁን ስለ ፍልስፍና አይደለ ወይም ደግሞ እየመረመር ነው አይደለ በጥልቀት ስለዚህ ለስጋ ሞት ማለት ስጋ ነፍስ ለምሳሌ መለያየት ሞት ነው ይባላል አይደል በተለም ሞት ማለት እኮ በዛ ተስማማን ነፍስ አትሞትም ቆይሽ አንተ ከምትወደው ሰው መለየት ማለት ሞት ነው ትላለህ አይደል ልክ እንደዛው ሁሉ ከራስህ ነፍስ መለየት ሞት ነው ስለዚህ አሁን ወደ አንተ እንምጣና የ10 ነጥብ አለች እዚህ ድረስም የደረስነው ወደዛች ፖይንት ለመመለስ ነውና ነፍስ የማትሞት ከሆነ ተመልከት ነፍስ አዋቂት ነች አይደለችም
ምንድናት? ታውቃለች? ነፍስ አዋቂ ነች አይደለችም? አሁን ይሄን ነገር እንዴት እንደምረዳው አላውቅም። አሁን ግን እኔ ነፍስን እንዴት እንደምረዳው በነገራዬ በራስህ ሳይንስ ዝም ብለህ መልስልኝ። ነፍስ ታውቃለች አታውቅም? እኔ ማወቅ የሚባለው ነገር በህይወት መኖርን የሚጠይቅ ሆነ ስጋ ነው የሚያውቀው፣ ነፍስ ነች። ነፍስ ራስ አሚሪ አንዴ ይጨርስና ይቅርታ ወንድማችን በተራበለች ነፍስን ትራንስፈራንት ታውቃለች ተብሎ ሲባል እኔ የምረዳው አንተ ነፍስ በራሷ ብቻዋን የማወቅም ፓወር ያላት የመስማት የእንትን የማድረግ እንደዚህ አይነት ፓወር ያላት አይደለም። ብቻዋን ወዘተ ብዬ አልጠቀስኩም። አሁን ወሬያችን ምንድነው? ነፍስ አዋቂት ነች አይደለችም? ስጋ ነች አዋቂ? ነፍስ ያውቃል አያውቅም ማለት ነው? ነፍስን ያውቃል አያውቅም እያልከኝ ነው? ነፍስ ታውቃለች አታውቅም? እውቀት ገንዘቧ ነው አይደለም? ማወቅ ትችላለች አትችልም? ነፍስ በነፍስህ ነው አንተ ነፍስ ስላለህ ነው የምታገናዝበው ወይስ በድን ማገናዘብ ይችላል? የሁለት ማገናዘብ የሚባለው ነገር ኤግዚስት የሚያደርገው በሁለቱ ውህደት ነው እንጂ ለብቻው አይደለም። አንዱ ተነጥሎ ብቻውን የራሱን ማገናዘብ የሚባለው ህልውና አይኖረውም ነው እያልኩ ያለሁት። በሁለቱ ኤግዚስተንስ ነው ማገናዘብ የሚባለው ነው አይደለ? እንጂ ማስረጃ የለም ለዚህ ምንም። ያንተ ፍልስፍና ነው ያንተ የግልህ ፍልስፍና እንጂ ለዚህ ምንም ማስረጃ የለህም አይደል? እንደዛ ነው የሚሆነው አጎቴ። መሐመድ ራሱ ቆይ መሐመድ ነብይ መሐመድ ራሱ አላቀውም ያለውን ነገር አንተ ገብተህ አሁን አይ እንዲህ ነች የሚል ድምዳሜ እየሰጠህ ነው። አንተ ራስህ አሁን እየጠየቅኩ ያለሁት ምን መሰለህ? ወይ ያሲን መሐመድ ራሱ ያቆም እኮ አሁን አንተን የምጠይቅ ምን መሰለህ? እኔ እየጠየቅኩ ያለሁት ከግል መልከታህ ማንም ሰው መረዳት የሚችለው ነው። ስለዚህ አንድ ነፍስ ስትሞት አሁን በቃ እንደውም ተውና ክርስትናው ላይ እናተኩር። ክርስትናው ላይ ስለዚህ እኛ ነፍስ ስትሞት አዋቂት ነች ብለን እናምናለን። አንድ እስልምና ላይ ደግሞ እናተኩር። እስልምና ላይ ስንመጣ ደግሞ ሐዲስህ በስነ ስርዓት ሙሳና አደም ሲከራከሩ ሁሉ ያሳያል። የሚከራከር ሰው እንዲህ ነው ብሎ የሚያሸንፍ ሰው የሚያቅ ሰው ነው የማያቅ ሰው ነው? ታዲያ ሙሳና አደም እንዴት ነው ከስጋቸው ተለይተው ማሰብ የቻሉት? ኤልያስዬ ከራስ አስተምሮ ጋር እኮ እየተጋጨ ነው ያለው። እኔ እሱን የምረዳው አንተ እንዳልከው ይሄ ማለት ነፍስ ኤግዚስት አድርጋ ማውራት የምትችል ብቻዋን መስማት የምትችል ኢንቲቲ አድርጌ አይደለም ማስባት። አሁን ይሄ ገይብያት ነው እንዴት እንደሆነ አላውቀውም ከጀርባ ያለውን ነገር። ግን ነፍስ የምትባለው ነገር እነዚህ አንተ ማገናዘብ ማውራት መስማት ማውራት ምናምን የሚባሉትን ነገር ብቻዋን ኢንተርቴን ማድረግ ትችላለች ብዬ አስቤ አላውቅም። እነዚህ ነገሮች ኢንተርቴን የሚደረጉት በስጋ ውስጥ ከስጋ ጋር ባላቸው ውህደት ነው የሚል አንደርስታንዲንግ ነው ያለኝ እኔ አሁን። አሁን እኮ ለሺ ካንተ ጋር እናቆምና ቆይሽ ሌላ ምክንያቱም አንተ አሁን ምንም ያሉትንም እየተቀበልካቸው ስላልሆነ ናገባ ኮልሚ መሐመድ የሚል ልጅና አሚሪን አናግረው አሚሪ አይ በተራ ነው ማወራው። ሰላም እንኳን ደህና መጣህ ኢኖክ። ሰላም ብያለሁ። እንዴት አላችሁ ወንድሞች? ሰላም ብያችኋለሁ። እብነ ሐኪም ማማይ ጓ ስማችሁ ለመጥራት ከባድ ነው ቃል። ሰላም ብያችኋለሁ ሁላችሁንም። እየሰማን ነው እየተማርን ነው። እሺ ኦኬ እሺ ቴንክ ዩ ሶ ማች። ጓዬ ቀጥል። እሺ ሰላም ለእናንተ ይሁን ብያለሁ። እግዚአብሔር ይመስገን ደህና ነኝ። በተራ አውሩ አትረባበሹ። እሺ ሙስሊሞች ጣልቃ አትግቡ። እንደዛ ይሁን። ቀጥሉ መምህር። እሺ ጓ እቺን ላወራውና ሐሳቧን እንትን ብለን ወደ እናንተ እናልፋለን። አሚሪ ሰላም ብለናል ወንድማችን። ባይዘይ ቆስጤም ክርስቶፎሮስም ደህና ናቸው።
ሁለቱም ደህና ናቸው። በቅርብ ክርስቶፎር ላይቭ ላይ አይቻችኋለሁ። ኮኒ ደግሞ ደህና ነው፣ ደህና ነው ያለው። አታስቡ ክርስቲያኖች፣ በጸሎት አስቧቸው። መምህር ክርስቶፎርም በቅርብ አይቻችኋለሁ፣ በጸሎት አስቧቸው። እሺ አሚሪ ሰላም፣ እንዴት ነህ? ሰላም በለን። ሙስሊሞች ሰላም አለይኩም። ያው ክርስቲያኖች እንዴት ናችሁ? ነፍስ ያውቃል ነፍስ ታውቃለች በሚለው ነገር ያው የሰው ልጅ አያውቅም። የሰው ልጅ ከተወለደ በኋላ ፈጣሪው ነው ሁሉ ነገር የሚያውቀው፣ እሱ ራሱ ማወቅ አይችልም። አሁን ስላለፈው ነገር ነው። አቤት። እሺ ነጥቡ ላይ እሺ ወንድማችን፣ ነጥባችን ገብቷል። እያወራንበት ያለ ነው ምንድነው? ነፍስ አዋቂት ነች አይደለችም? ወይም ደግሞ ነፍስ አሁን በእስልምና አንድ ነፍስ ከሞተች በኋላ ወይም ከስጋዋ ከተለየች በኋላ በህይወት አለች ወይስ የለችም? ከሞተች በኋላ በህይወት አለች። ስጋው ብቻ ነው ለብቻው የሚሆነው። ስጋና ነፍስ ይነጣጠላል እንጂ አንድ ላይ አይሆኑም። ስጋው ለብቻ ይሆናል፣ ነፍሱ ለብቻ። ነፍሱ ወደ ፈጣሪ ይሄዳል፣ ስጋው ደግሞ ያው ምድር ላይ ይቀራል። ወደ ፈጣሪ ይሄዳል ስንል ወደዛ ቀድሞ ወደ ነበረባት ነው ወይስ አይታወቅም? የሰው ልጅ መጀመሪያ ሲሞት ያው ነፍሱ ከስጋ ይለያል ነው። መጀመሪያ ነፍሱ ወደ አምላኩ ትሄዳለች ነው፣ አላህ ጋር ትሄዳለች። ከዛ ያው ስጋው ደግሞ መሬት ይቀመጣል ማለት ነው። እሺ ስለዚህ ነፍስ አንተ አዋቂ ነች ብለሃል። ያንተ ጥሩ ነው፣ አዋቂ ነች ማለት ጥሩ ነው። አዋቂ ሆና ትሰማለች፣ በህይወት ትኖራለች ወይስ ትተኛለች? አላህ ጋር ትሆናለች ነው። እሷ የውመል ቂያማ ቀን ነው ሁሉም ነገር የሚቀሰቀሰው። ያው ተኝተው ነው ያሉት አሁን ነቢያቱ። እሱን እኔ አላውቅም፣ አላህ ነው የሚያውቀው። ስለ ሁሉም ነገር አንድ አላህ ሐዲስ ነገረ እኮ። ለምንድነውና የእናንተን አለማወቅ ወደ አላህ የምትወስዱት? በሐዲሱ እኮ ሙሳና አደም በሰማይ ሆነው እየኖሩ እንዳሉ የህያ እየኖረ እንዳለ ኢቭን መጥፎና ክፎቹን እያየ ሁሉ አደም እንደሚስቅ እንደሚያዝን ወዘተ እኮ በሐዲሱ በግልጽ ተቀምጧል። ለምንድነው የእናንተን አለማወቅ ወደ አላህ የምትወስዱት? ስለ ሁሉም የሚያውቀው ነገር እኮ አላህ ብቻ ነው። ሌላ ሰው የሰው ልጅ ምንም ሊያውቅ አይችልም። አሁን ለምሳሌ ከደቂቃ በኋላ ያለው ነገር ማወቅ አይችልም። ወንድምዬ ተው። አሁን የትህትናውን ይሄ አሁን ያለነው ዳዋ አይደለም፣ እየተወያየን ያለነውና አሁን አላህ ሐዲስን የሰጣችሁ አላህ አይደለም እንዴ? እንደናንተ እምነት ቁርአኑ ነው አላህ ያወረደው እንጂ ሐዲሱ የሰው ልጅ ነው የጻፈው። ከዛ በኋላ ከአላህ ቃል አይደለም የሰጣችሁ። ከአላህ ቃል እንትን እንዳለ ተጣምሮ ነው ሐዲስ የሚሆነው። ሐዲስና ወንድምዬ እንኳን ሐዲስ ቀርቶ ሰይጣንንም የሰጣችሁ አላህ እኮ ነው። በእስልምናው አስተምሮ ከአላህ ያልሰጠው ነገር አለ እንዴ? አላህ ሁሉንም ፈጥሯል፣ ሰይጣንም ፈጥሯል፣ የሰው ልጅም ፈጥሯል። አላህ ያልሰጠው ነገር አለ? አልገባኝም። አላህ ያልሰጠው ነገር ወይም የማይሰጠው ነገር አለ ወይ? እስቲ ግልጽ አድርግልኝ። እኔ ሊገባኝ አልቻለም። ያልሰጠው ነገር ስትለኝ አልገባኝም። እሺ ባጭሩ ወደ ፖይንታችን እንመለስና ይኸውልህ ዙሪያ ጥምጥም እንዳንሄድ ነው ይሄን እንመለስ። አሁን መጠይቀህ አንድ ነገር ስትል እዛች ላይ ማብራሪያ ልጠይቀህ ስለምችል ቱ ዘ ፖይንት መልስ። እሺ ስለዚህ አሁን ሐዲስ ላይ ሄደህ አደምና ሙሳ እየተነጋገሩ እየተከራከሩ ነበር ይላል። በህይወት ያለ ሰው ነው አይደል የሚከራከረው? አዎ። ስለዚህ በነፍስ እየኖሩ ነው ማለት ነው አይደል? አላህ ጋር ሰማያት ላይ ማለት ነው። አሁን ኢሳ አላህ ጋር ሲባል እኮ ያው ሰማያት ላይ ማለት ነው አይደል? በእስልምናው አዎ። ስለዚህ ሰማይ ላይ ሆነው አደምና ሙሳ ሲጀመር መቃብር ውስጥ አይደሉም፣ ሰማይ ላይ ናቸው። ሲቀጥል ሰማይ ላይ ሆነው ደግሞ እርስ በርስ ይከራከራሉ፣ ይስቃሉ፣ ያዝናሉ ወዘተ። ስለዚህ በህይወት እየኖሩ ነው ማለት ነው አይደል?
ነፍሳቸው ስጋቸው ብቻ ነው መሬት የሚቀመጠው፣ ነፍሳቸው ሁሉ ወደ ሰማይ ነው እኮ በህይወት እየኖሩ ነው አይደል? አዎ፣ ግን ስጋቸው መሬት ላይ እንዳለ ሆነ ማለት ነው። ስለዚህ በህይወት እየኖሩ ከሆነ ተመልከተ፣ ኤልያስ አሸልበዋል፣ በቃ ተኝተዋል ምናምን የሚባለው አስተምሮ አይሰራም ማለት ነው። አሁን እንመለስና እነዚህ ሰዎች አጎቴ እኔን አታነካካኝ። እሺ ቆይ የአሚሪ እነዚህ ሰዎች መስማት ይችላሉ ማለት ነው አይደል? በህይወት ካሉ እሱ ሁሉም ነገር የሚያውቀው አላህ ነው። አዎ በቃ አሁን አላህ ነው የሚያውቀው ካልክ ይሄን አልፈልሃለሁ። ለአደም ለምንድን ነው ኢብሊስ የሰገደው? አልሰግድም ብሎ ነው እንትን ያለው። ጎበዝ፣ አልሰገደም። መላእክትስ ለምንድን ነው ለአደም የሰገዱት? አላህ ስለፈጠረው። አላህ ከሰው ልጆች አልቆ ስለፈጠረው ነው። ከሰው ልጆች ሰውን አድርጎ ከአፈር ስለፈጠረው ከዛ በኋላ ያው ኩራት እንዳይሰማቸው ነው የፈጠረው እሱን። ከዛ በኋላ እንዲሰግዱ ደግሞ አዘዛቸው። መላእክቶች ሰገዱ፣ ሰይጣን ደግሞ አልሰግድም አለ። ለምድረው ስግደት አምልኮ አይደል እንዴ? አይደለም ነው። እሱማ ስግደት አምልኮ ነው። ከአምልኮ ውጪ ትርጉም አለው? እሱማ የለውም። አንድ ፈጣሪ ነው ብለህ የምትገዛው ማለት ነው። መላእክት ለአደም የሰገዱት ታዲያ ለምን አላህ ስገዱ አላቸው ለአደም? እሺ አብዱዬ አቡ ሀበሻ ይቅርታ፣ ወደ አንተ መጣለን። እሺ በየተራ እናርገው። እሺ አሚሪ ወንድሜ ይኸውልህ አንድ ጥያቄ ልጠይቅህ፣ አጭር ጥያቄ። አንተ ለፍጡር ስገድ ብለህ ትሰግዳለህ? አልሰግድም። ለፍጡር ስገድ ስልህ አልሰግድም ማለትህ ያስመሰግንሃል ወይስ ያስቀጣሃል? ያስቀጣኛል። ስለዚህ ኢብሊስ መቀጣት ነው ያለበት መመስገን ነው ያለበት? እንደ እስልምናው መቀጣት። ለምን? ለፍጡር አልሰግድም እኮ ነው ያለው። አላህ ስገድ ብሎ ታዘዘው እምቢ አለ። ለፍጡር መስገድ ትክክል ነው? እሱ እኮ አልሰግድም ያለው ፈጣሪ ማለት ነው። አላህ ስገድ ሲለው አልሰግድም አለ። እሱ ኮራና እኔ ለፍጡር ስገድ የሚል ነው ትክክል ወይስ ለፍጡር አልሰግድም የሚል ነው ትክክል? እንደ እስልምና አሁን እኮ ልንገር፣ አላህ አዘዘውና አልሰግድም አለ። ግን መላእክቶች ስገዱ አላቸው፣ በአላህ ትእዛዝ ሰገዱ። እሱ ነው ኢብሊስ ነው ልቡ እንትን ያለው እንጂ እሱ ኮራ። ጥያቄ እኮ ለፍጡር ስገድ የሚባል ትእዛዝ ነው ትክክል ወይስ ለፍጡር አይሰገድም ያለው ነው ትክክል ነው? አሁን አምልኮ ከሆነ አጎቴ ምን አይነት አቋም ነው? የአላህን ትእዛዝ ትክክል አይደለም ማለት ጉልበት ወይ ነው? ቆይ ኤልያስ አትግባ፣ አንተ ጨርሰሃል እኮ ወንድማችን። እኔ አሁን አላህን ራሱ እኮ ኩዌስችን ማድረግ ሰው ነኝ። እኔ በአላህ አላምንም። እኔ ክርስቲያን ነኝ። እኔ ማምነው በክርስቶስ በኢየሱስ ነው። ክብር ይግባውና አሁን ገባህ? አንተ ቤተኛ ነህ፣ ከገባህ ትወርዳለህ። እኔ አይደለም ያስወረድኩ፣ ግን ደግ አደረጉልህ። አትግቡ ጋይስ ፕሊዝ። እኔ ይቅርታ ቆዩ፣ በየተራ እናውራ እያልኩ ነው እያወራኋቸው ያሉትና ፕሊዝ እንትን አትሁኑ፣ ጋጥ ወጣቱ ነው። ኤልያስ ጥሩ ልጅ አልነበርክ እንዴ? እሺ አሁን አክስቴ ከተመለሽ ድምጽሽን ታሰሚናለሽ። ከተመለሽ አሚሪ እኔ እየጠየቅኩ ያለው መሰለ፣ እኔ በአላህ አላምንም። እኔ ክርስቲያን ነኝ። እኔ የማምነው ክብር ይግባውና በክርስቶስ ነው። እኔ የአንድ አምላክ የሥላሴ አማኝ ነኝ። አሁን የሰው ልጅ ሁሉ እኮ የፈጠረው አንድ አላህ ብቻ ነው። ሌላ መፈክር አልፈልግም። መፈክሩን አልፈልገውም። እኔም የሆነ ነገር ብልህ በጣም ነው የሚሰማህ። እሺ እኔ ደግሞ በማስረጃ ነው አንስቼ የምናገረው። ስለዚህ ትጎዳለህ። እኔ እየተናገርኩ ያለሁት ምንድነው? እኔ በአላህ ስለማላምን
አላህ አምላክ ነው ብዬ ስለማላምን አላህ ካለ አለ የሚል ማስረጃ ልሰጠኝ አትችልም። ስለዚህ እኔ እየጠየቅኩኝ ያለሁት በተሰጠኝ ህሊና እኔ መቼም ከፈጣሪ እኮ አንሳለሁ አይደል? አንድ ፍጡር ነኝ። መወዳደርም ከቁጥርም ገባም አይደለም ከፈጣሪ አንፃር። ስለዚህ በእኔ ህሊና ፈጣሪ ትክክል የማይሆን ነገር በፍጡር ደረጃ እንኳን የማይሰራ ነገር ከሰራ ልታዘበው ይችላል፣ ልጠይቀው ይችላል። ስለዚህ አሁን እየጠየቅኩ ያለሁት ምንድነው? በእስልምናው በራሱ አስተምህሮ ከአስተምህሮ ጋር ተጋጨብኝ ነው። ምንድነው? አይ ለማንም አይሰገድም፣ ማስገድ ማለት ማሻረክ ማለት ነው የሚል አስተምህሮ አለው እስልምና። አሁን ለፍጡር የማይሰገድ ከሆነ ለፍጡር አልሰግድም ያለው ትክክል ነው ማለት ነው አይደለም? ልንገር፣ እሺ አዳምጠኝ። ለፍጡር አልሰግድም ያለው እኮ የፈጣሪን ትእዛዝ ጥሶ ነው። የፈጣሪ ትእዛዝ ለፈተና ነበር አልነበረም? አላህ እነሱ በአደም እንዳይኮሩበት ማለት ነው ስገዱ ያላቸው። የጠየቁ መልስልኝ። ሊፈትናቸው ነው አልነበረም? አላህ ይሄን የጠየቃቸው እሱ ስለፈጠረው ስገዱለት አለ፣ ሰገዱለት። ያዘዛቸው ሊፈትናቸው ነው አይደለም? አይደለም። አዎ። እሺ ማስረጃ ባሳየስ ሊፈትናቸው እንደሆነ አሳየኝ። እሺ ማስረጃ እናውጣ። ፖይንቴ በደንብ የገባችሁ ይመስለኛል። አላህ ያዘዛቸው ሊፈትናቸው ነው። ፈተና ከሆነ ደግሞ ተፈታኙ ትክክል የሚለውን ነው የሚያደርገው። ስለዚህ ሌሎቹ መላእክት ሁሉ እንደ እስልምናው ወድቀዋል። ማን ብቻ ነው ትክክል ማለት ነው? ኢብሊስ ብቻ ለፍጡር አልሰግድም ብሎ ፈተናውን ያለፈው እሱ ነው የሚሆነው ማለት ነው እንደራሳቸው አስተምሩ። ምክንያቱም ለፈተና እንደሆነ አሁን አውጥቼ ያሳያችኋለሁ። እስከዛ ሐሳብ ካላችሁ ቀጥሉ። ጓዬ ቃል ቀጥሉ። እስከዛ ሐሳብ ካላችሁ ላውጣለት። እሺ ሐሳብ ዲስተርብ እንዳይሆን እዚሁ ላይ እንቀጥላለን። ኤደን ሙስሊም ነሽ ክርስቲያን? ረጅም ታይም አንዳንድ ቁጥር ስትጽፍ ወይ ስትጽፊ ነበር። ኦርቶዶክስ ምን አልከኝ? ቁጥር አጻጻፍ በሰላም ነው አልኩ። አረ እንደው ለማመስገን ነው። እንደው እኔ ምንም ቃሌ ባይኖረኝ እኛ አሁን ያለንበት ቦታ ምናልባት በስም ብታውቁት ወሎ ነው የምታውቁት ይመስለኛል አይደል? ያለሁበት አሁን አካባቢ 2.1 ሚሊዮን ሙስሊም ያለበትና ኦርቶዶክሶች ደግሞ 700 ሺህ እና ከዛ በላይ ያለንበት ቦታ ነው። እና አሁን ያለንበት ራሱ ክላስ ውስጥ እንኳን ስንማር ፍትህ ለሙስሊም ልጆች እንኳን ብለው ሁሉም የራሳቸውን አመጽ አንስተው ተሸፋፍነው ይገባሉ፣ ጥቁር ማክስ አድርገው ይገባሉ። እኛን ማሸማቀቅ ተያይዘውበታል። እኛን መናገር መጽሐፍ ቅዱስ አይደለም ይሄ መጽሐፈ ሰይጣን ነው ይሉኛል እኔ። እና ይሄንን የነ ማማይን ትምህርት የነ ፎይን ትምህርት እናንተ የምትናገሩትን ነገር ካየው በኋላ በቃ እኔ ተጽናናሁ። በኦርቶዶክስ መሆኔን በቃ ወደድኩት ማለት ነው። እና እኔ ማማይን ላመሰግን ነው የገባሁት። በጣም እንወድሻለን፣ እናከብርሻለን። ኑሪልን ነው ያላንቺ ምንም አንሆንም። እዚህ ያንቺን አንድ ጥቅስ ተናግሬ እነሱን ዝም ማስባል ስችል በጣም እደሰታለሁና ይሄን ለመናገር ብቻ ነው። አመሰግናለሁ። እሺ የማማያን ጥቅስ ነው እንዳንተ ሰው የምታሳመነው የእግዚአብሔርን ጥቅስ አይ እናንተኛን ለማሳመን ወይም ለማሸማቀቅ በጣም ስለምትሞክሩ ስለማውቀው ነው። ቦታውንም ለማሸማቀቅ ሳይሆን እውነታውን ነው። አቡ ጠብቅ፣ እድል ሲሰጥ ታወራለሽ። አንተ ጋር አይደለም ኮንቨርሴሽን እያደረገ ያለው ማማጋ ስለሆነ መምህር አውጥተውታል። እሺ መልከ እቺኛን ፖይንት ጨርሱና ቦታዋን ከተፍሲሩ ላይ ቦታዋን እስካወጣት ነው ጨርሰናል። እሺ እግዚአብሔር ያክብርልን ወንድማችን።
እናንተም በርቱ ነው። እሺ እናመሰግናለን። በደንብ ተማሩ ወንድማችን። ወሎዎች በርቱልን በደንብ። ብዙ ፈተና ያለበት አካባቢ ነው። እግዚአብሔር ሁላችንን ያበርታል። እናንተ ደግሞ ያላችሁበት ቦታ በጣም ብርታት የሚጠይቅ ቦታ ነውና በርቱ። እናንተ በርተታችሁ ደግሞ ሌላውንም ታበረታላችሁ። እግዚአብሔር ይርዳን ሁላችንንም። በጣም ከባድ ቦታዎች ደግሞ አሉ ወሎ በጣም ጥቂት ባይዞ 7 ክርስቲያን ያለበት ቦታ ነው። 7 ወር 9 ያለበት ሁሉ አውቃለሁ። በጣም ከባድ ቦታዎች አሉና እግዚአብሔር ይርዳችሁ። በጸሎት እንተሳሰብ ሁላችሁም። ስለራሳችን ወድቻ በጸሎት ማሰብ ሳይሆን ደግሞ እንደዚህ ተቸግረው ያሉ ክርስቲያኖችን በጸሎት ማሰብ ከባድ ዋጋ አለው እና እንበርታ ባጭሩ። እሺ እናመሰግናለን። እሺ እንቀጥልና ማውዜና አጥቼው ነው የቆየውባችሁ፣ ይቅርታ በጣም። ምናልባት እኔ ማውጣት እችላለሁ አስፈላጊ ከሆነ። እሺ ተፍሲሩ ላይ ግን እዚህ ጋር የተፍሲር ደግሞ አስቸጋሪ ነው። እዚህ ጋር ለመባባል ከፈከስ ምናምን ከሆነ ብዬ ነው። ወጥቶ ከሆነ እሺ ኦኬ። አይ እንትን ብዬዋለሁ። ያው ላፕቶፕ ስለሆነ በእንትን ማንቀስ በከርሰር መጠቀም እችላለሁ። እሺ ሶሪ ኦኬ። አልፋቲሃ ይላል አልበቀራ 34ኛው አያ ላይ ተፍሲሩ ጋር ሄደን ነው የምናየው። አውጥቼው ነበር ጠፋሁት መሰለኝ። እሺ ቁርአን አያውንም በዚሁ ላሳያችሁ። እስካሁን የምናወራበት የቁርአን አያ ሱራ አልበቀራ ያው ከተወሰነ ታይም በኋላ ማለት ነው። እሺ አንቀጽ 34 እሺ እንዲህ ይላል። መላእክትን ለአደም ስገዱ። አያችሁ መላእክትን ምን ብሎ ታዘዋል? በትምህርት ጥቅስ ውስጥ ነው ያለው። ለአደም ስገዱ ባልን ጊዜ የሆነውን አስታውስ። ከዲያብሎስ በቀር መላእክት ሁሉም ወዲያውኑ ሰገዱ፣ እርሱማ እምቢ አለ፣ ኮራም፣ ከካህዲያንም ሆነ ይላል ማለት ነው። እሺ የዚህን ተፍሲር እንመልከተው። እሺ and when we said unto the angels prostrate yourself before Adam, ለአደም ስገዱ ባልን ጊዜ ብሎ ይናገርና ቆይ እሺ ለምንድን ነው ይሄን እንትን ያለው ይናል? አንደኛው ቀደም ብሎ የሚያውቅ ስለሆነ አላህ ማን እንዲስት ነው? ሰይጣን እንዲስት ነው ይላል። ተመልከቱ፣ ሰይጣን እንዲስት ነው የመጀመሪያው ፖይንት ማለት ነው። ሁለተኛው ላይ እንሂድ። ዋናው ፖይንት ምን ፈልገው ጋር እንሂድ። እሺ he renewed knower of the hidden the internal አማርኛው ከተረጎመው ቀይር ያሳያችኋለሁ። the eternal in beautiful doing and tremendous in rank, never ignorant of what he knows, never regretful ምናምን ይልና he never at loss over disapprove of some and makes ugly, and he approves for others. He created the despairing Iblis from fire. እሺ እቺን ወደ አማርኛ ልተርጉምላችሁ። ማውዝ ይላል። አሁን ማውዝ የግድ ነው አማርኛ ማድረግ አልችልም ያለ ማውዝ ልተርጉመውና ልለፈውሽ። He created the despairing Iblis from fire.
ይሄንን ኢብሊስን ከእሳት ፈጠረው ከዛስ and he gave him a place in the lot tree በበለስ ዛፍ አካባቢ ቦታ ሰጠው lot tree የሚለው እሱ ነው ከዛስ the final end በመጨረሻው አካባቢ ማለት ነው and send the proximate angels for of the presence to seek knowledge from him ከዛ ደግሞ አብሮት ያሉ መላእክት በቅርብ ርቀት ያሉት መላእክት ደግሞ ከሱ ዕውቀትን እንዲጠይቁ ወይም ዕውቀትን እንዲፈልጉ አደረገው ተመልከቱ በደም ኢብሊስ ምን ያደርግ ነበር ዕውቀትን ለመላእክት ይሰጥ ነበር dispute such distinction and level እንግዲህ ይሄን ያህል ክብርና ማዕረግን ሰጠው ማለት ነው he wrote out the encryption of richness for him ከሱ የጉስቁልናን የተቀረጸበትን ጉስቁልና ጻፈ ይላል and bound his waist with the sash of the curse ወገቡንም በእርግማን መቀነት አሰረው he pulled Adam out from dark dust ከአፈር ፈጠረው እያለ ይቀጥልና ከዛ ምን ይለናል and said to the proximate angels በዙሪያው ስላሉት መላእክት ምን በሉ አላቸው ለአደም ስገዱ አላቸው ተፍሲሩን ነው ያያየን ያለነው ተመልከቱ ስገዱ አላቸው ለአደም it has come in the traditions that Adam was placed on a throne አሁን ተመልከቱ በደም አንዳንዱ 700 ይሏል አንዳንዱ 1300 ይሏል it has come in the tradition በተለመደው ትምህርት ውስጥ ምን የሚላለ አደምን ከፈጠረው በኋላ ዙፋን ላይ አስቀመጠው 700 እግሮች ያሉት ዙፋን ላይ አስቀመጠው ተመልከቱ 700 legs አንዳንዱ 1300 የሚለው አለው the distance of one leg to another leg እቺኛውን በደንብ ስሙልኝ ከአንዱ እግር 700 እግር አልኳችሁ ስንት እግር የአደም መንበር ወይም ዙፋን ስንት እግር አለው አልኩኝ 700 እግር እኔ አይደለም የተናገርኩት እቺ በጣም ስለምታስገርመኝ ነው አያችሁት አስራር ሐሸፍ አልአስራር የሚባለው ነው አስራር ማለት ነው እሺ በደንብ ተከታተሉኝ ስንት አልኩኝ 700 እግር ያለው ወንበር ከዛስ ከአንዱ እግር አስተውሉ 700 እግር ከአንዱ እግር አንዱ እግር ለመሄድ 700 ዓመታት ይፈጃል በደንብ አዳምጡ ከአንዱ እግር ጋር ለመሄድ ከ700 እግሮቹ ማለት ነው ከአንዱ እግር ጋር ለመሄድ ስንት ዓመታት ይፈጃል 700 ዓመታት ይፈጃል ባይዞይ ያቆይተውትና ብቻ መጣላችኋለሁ ያላህ መገኛ ደግሞ ከዚህ እንኳን አይርቅም የአደም ዙፋን ምን ያህል ትልቅ እንደሆነ ነው መታዩት ከአላህ መገኛ ራሱ ይርቃል በነገራችን ላይ የአደም የዙፋኑ መቀመጫ ከአንዱ እግር ያለው ርቀት ማለት ነው ከዛስ the command came ይላል ይሄ ትእዛዝ መጣ ኦ ገብርኤል ያው ጅብሪል ለማለት ነው በእነሱ ዝም ብሎ ሲተረጉሙ አውቀው በእኛ ያረጋል እንጂ ኦ ጅብሪል ሆይ ሚካኤል ሆይ you chiefs of angels የመላእክት አለቆች lift up Adam's throne የአደምን ዙፋን ምን በሉ ተሸከሙ ከዛስ በጀነት ተሸከማችሁ እየዞራችሁ አክብሩት በዛ ትልቅ ዙፋን ላይ ከተቀመጠ በኋላ ምን በሉት በጀነት እየዞራችሁ አክብሩት መለሳለሁ ሻሚሪዬ ታሪኩ ተያይ ስለሆነ ነው ማሳየው so that his eminence and rank may be known ይሄው ምክንያቱም በደንብ ደርሰንበታል ያያችሁ so that his eminence and rank may be known to those who said ተመልከቱ ይሄ የአደም ክብር በሁሉ ዘንድ ይታወቅ ዘንድ ምን በሚሉት ዘንድ what will thou say therein one who will work corruption therein and shed blood ክፋትን በሚያደርጉት ምን የሚል ተመልከቱ then they placed
ክፋትን በሚያደርጉ ዘንድ ሁሉ ይታወቅ ዘንድ then they placed that throne before the majestic throne ይሄንን ዙፋን ይሄው ተቀመጡት ከዛ በኋላ ትእዛዙ ለመላእክት መጣ ሁላችሁም all of you ሁላችሁም ሂዱና ለአዳም ወደ አዳም ዙፋን ሂዱ አለ መጀመሪያ ከዛ ለአዳም ስገዱለት ተመልከቱ አላህ ፊት ነው ያስቀመጡት ከአላህ ፊት ዙፋኑን አስቀመጡ ሁላችሁም ወደ አዳም ዙፋን ሂዱና ለሱ ምን በሉ አለ ማለት ነው ስገዱ ብሎ አላህ አዘዘ ይላል ማለት ነው መጽሐፉ የነሱ መጽሐፍ ከዛስ the angel come and gazed upon Adam መጡና መላእክት ሁሉ እሱን አዩት ከዛ ከውበቱ የተነሳ ሰዩ ከዛ the crown ከዛ በኋላ ለዚህ ነው እንግዲህ በውበት የሰከሩት ማለት ነው የአላህ ምሳሌ ሆኖ ስለተፈጠረ ማለት ነው the grab of I have blown into him of my spirit መንፈሴንም ወይም ትንፋሼን በሱ ላይ የነፋውበት on his body በሱ ላይ የነፋውበት በአካሉ ላይ እያለ ይገልጻል ከዛ እንቀጥል ወደ ፖይንቱ ቶሎ እንድንደርስ ማለት ነው እሺ ቆይ እሺ ቆይ እዚህ ላይ ልምጣንላችሁ he loves them and they love him ይወዱታል ይወዳቸዋል on the sleeve of his sinlessness ከኃጢአትም የጸዳ ይሆናል ይላል ከዛ የጸዳ ነው ይላል ይቅርታ ይሆናል ሳይሆን የጸዳ ነው though we are strangers እኛ እንግዶች ነን እንዲሁም የኛ ልብም እንትን ይላል ይደክማል ወይም ደግሞ ያኮርፋል we are serving boys of that world adorning face እኛ የሱ የዚህ ፊቱ የሚያምር ሰው ምንድነን አገልጋዮቹ ነን አገልጋይ ልጆቹ ነን serving boys ነው የሚለው በነገራችን አገልጋይ ልጆቹ ነን ይላል ማለት ነው ከዛ ልምጣላችሁና ያቺ ቦታ ላይ እንድረስ እሺ አልጀላላ ላይ እንምጣ እሺ እቺኛንም ይሄው ይልኝ ልክ ከላይ እንዳሳየዋችሁ ምን ይላል according to God's knowledge በአላህ ዕውቀት ምክንያት ምን እንዲሆን ማለት ነው ዲስቢሊቨር የማያምን መሆኑ ስለታወቀ ነው ይሄንን ያላቸው ይላል አልጀላላይንም ይሄው የማያምን ወይም ደግሞ የማይገዛ መሆኑን አላህ ስላወቀ ነው ይሄን ያቀረበላቸው ሁለተኛ ፖይንት ነው ስናነሳ ላይ አንድ በየነሳውት እንዳትረሳ አሚሪ ኢብን አባስ ምን ብሎ አስቀምጦታል በአላህ ዕውቀት መጪውን የሚያውቅ ስለሆነ ከሃዲ መሆኑን ስለሚያውቅ ነው ይሄንን ጥያቄ ያቀረበላቸው እሚል ቀርቧል እዚህ ጋም ልክ እንደዛው ሁሉ ይሄው ቀርቧል ማለት ነው አሁንም እንቀጥል እሺ አሁንም ተመልከቱ እሺ ይሄው ይሄንን አቀርቡ ባለ ጊዜ ይላል ደግሞ ካሻኒ ማለት ነው አማርኛውን አድርግልኝ አንዴ እንድናነበው ማውዝ እኮ ስለሌለኝ እሺ ይመቻል እንዴ ጓ ይሄን ለመክፈት ጓ አለ ወይ ቃልዬ አለ ይመቻችኋል ለመክፈት አለው የትኛውን ዩኒቨርሲቲ ልክፈትልኝ ቁርአን ኤክስ ላይ ክፈትልኝና ወደ አማርኛ እንቀይራታለን በርግጥ እዚህ ላይም እንትንል ነበር ግን ታይም እንትን እንዳይወስድብን ድጋሚ በአማርኛ እየፈለግን እንከፍተው ኦኬ ሱረቱል በቀራ ስንተኛው አያ ነው 34ኛው ላይ 34
አክስቴ አለሽ? አክስቴዋ የማንን ተፍሲር ነው? የኢብን ከቲር ነው? የካሻኒንም መክፈት ትችላል። እንትን የጃላላይንን ከፈተልና የአባስን ኦሬዲ እንትን ስላልነው በአማርኛ ተቀየረልናል ጃላላይ ላይ። ኦኬ ይሄው የጃላላይን እሺ ወንድማችን ተመልከት ከእውቀቱ አንፃር የሚለውን መጀመሪያ አባስ ላይ ሄድልኝ። ሶሪ እሱን ላሳየው። የአባስ ላይ ኢብን አባስ ይሄው ይኸውልህ። እሺ ታነብልናለህ ቃል? አዎ ይቻላል። ይታያል አይደል? አዎ ይታያል። ለመላእክቱ ለአደም ስገድ ባለን ጊዜ አስታውስ ከዲም ሆነ ከዚህም በኋላ የአላህን ትእዛዝ ባለመፈጸሙ ነው። እንዲሁም የአላህ አስቀድሞ በማወቃቸው ሰይጣን ከሃዲ እንደሚሆን ይናገራል። እርሱ ከመቼውም ጊዜ የመጀመሪያ ከሃዲ ነበር እንደተባለ ትክክል። አየው ወንድማችን አሚሪ አለ አሚሪ ወንድማችን አላህ ቀድሞ ስለሚያውቅ ከሃዲ እንደሆነ ስለሚያውቅ ነው እንዲህ ያላቸው ይላል። ይኸው ስለዚህ ለፈተና እንዳቀረበው ይኸው ይናገራል። ቀድሞ ስለሚያውቅ አይደለም የጠየቃቸው። አሚሪ አቤት እየሰማን ነው ወንድማችን? ይሰማል? እየሰማው ነው። አሁን የተነበበውን ሰምተህ ሰምቻለሁ። ሊፈትናቸው ነው አይደለም የጠየቀው? እሱ እንዲፈትናቸው ትንሽ ቻርጅ እስክታደርግ ድረስ እንጠብቃትና ፒሲ ቻርጅ ደረሰች። ችግር የለም። መልስልና አሚሪ ቀድሞ ስለሚያውቅ ሊፈትነው ነው አይደለም? ሊፈትናቸው ነው አይደለም? ይሰማል? እንኳን ደህና መጣሽ። ናፈቅሽን እኮ። በማን እየጠፋው እንደዚህ ያዳምጣችኋለሁ፣ ግን እየጠፋው ነው። እሺ ቀጥሉ። ሊፈትናቸው ነው፣ ግን እሱን እኔ እንደተረዳሁት ከሆነ ሰይጣኑን ሊፈተን ይመስለኛል። አልኩ እኮ ሊፈትናቸው ነው። ሰይጣንንማ ብቻ ቢሆን ኖሮ ሰይጣንን ስገድ ይለው ነበር። ግን ሰገድ ሁሉ አልሰግድም ማለት ከፈለቀ አሳያለሁ እኮ። ትክክል አልሰግድም ማለት ቁርአን ላይ የተቀመጠ እኮ ነው። አሁን ፖይንታችን ምን ነበረ? ለፈተና ነው አይደለም ነው። አሁን ሊፈትናቸው ከሆነ ስገዱ፣ ይሄን ሁሉ ርቀት የሄድንበት እኮ ለዛ ነው አይደለ? ለፈተና ነው አይደለም ብለን ነው። ሶ ሌሎችም ፖይንቶች በርግጥ ስላሉም ነው ደስ ብሎን የሄድንበት። አሁን አልጃላላይ ላይም ብትሄድም እንደዚሁ እውቀቱ ስለሚያቅ ነው ይላል። ገባ? ስለሚያቅ ነው ይላል።
ስለሚያቅ ከሃዲ እንደሆነ ስለሚያቅ ሊፈትናቸው ያንን እንደተናገረ ይናገራል። አሁን ሌላ ደግሞ ለምሳሌ ልክ እንደዛው ሁሉ 7:11 ላይ ብትሄድ ይናገራል። ሱራ አልአራፍ 11ኛው አያ ማለት ነው። ጓ ሲመለስ ይከፍተልናል። እሱንም ደግሞ እንደዛው ብታየው ይነግራል ስገዱ የተባለበትን ማለት ነው። ከዛ ደግሞ ምክንያቱን ደግሞ ያበራራልሃል። አሁን ልክ በቀራ ላይ እንዳለው ማለት ነው። ፈተና ተፈትኖ ለፈተና ነው አይደል ያቀረበላቸው አይደል? የአማርኛ የቁርአኑ ተፍሲር እኮ ለፈተና ምናምን ቢሎ እዚህ ላይ አይጽፍም። ተፍሲሩ እኮ አለ ይኸው በቃ ስለሚያቅ ነው ከሃዲ እንደሆነ ስለሚያቅ ነው ይሄን ጥያቄ ያቀረበው አለ። በቀራ ስንት ነበረ? በቀራም እንደገና እንትንን ክፈተልን ደግሞ ሌላ እንድናይ አራፍ ላይ 7ኛው ማለት ነው። አራፍ 11 እና 12 ገራ ላይ ነው። ነው ሌላ ማን ጋር ነው ማረገው? አይ በቃ ልክ ነው። እሱ ላይ እንትን ላይ ነህ የካቲር ላይ ነህ። ኦኬ አባስ ከላይ አባስ አይደል? ያው እሺ 11 ነው 12 ሊቅ 11 ነው አይደል የከፈትከው? ይሄ 11 ነው። እሺ 11 ላይ እንሂድና አባስን አንብብልን ጓይ ላስቸገረ እኔ በደንብ እየታየኝ አይደል? እሺ እንዲህ ይላል ኢብኑ አባስ 7:11 ከአደምም ፈጠርናችሁ። አደም ከአፈር ነው። ከማህፀኖችም ፈጠርናችሁ። አደምም ከመካና በጧኢፍ መካከል አደረግነው። በምድር ላይም የነበሩትን መላእክቱን ለአደም ስገዱ፣ ሰላምታን ስገዱ። ከኢብሊስ በስተቀርም ሁሉም ሰገዱ። መሪያቸውም ለአደም ከሰጋጆቹ ያልነበረው ይልና ማን ነው ለአደም እንዳልሰገደ ይናገራል ኢብሊስ ማለት ነው። እሺ ሌላኛው የታችኛው ላይ እንሂድና ካሻኒ ላይ ተመሳሳይ ነገር ቆይ ቦታዋን እስካገኛት ድረስ ብዬ ነው። እሺ ሶሪ እሱ የመላእክት ስገዱ የተባለው ነው። 700 ምናምን የሚለው ነው አይደል? 700 እስቲ እንትን በላት በዛው አንብባቸው ለሌላውም ስለሚጠቅም 700,000 የሚለው ለ700,000 ዓመታት ጅብሪል ገብርኤል ብለውታል። ሚካኤል፣ ሱራፌል፣ ኪሩቤል አሽከርና ተራ ጠባቂዎች የተከበረው ከእኔ ጋራ የፍቅር የደህንነትና የጓደኝነት ስሜት ሊያገኘው ወይንም ሊያውቁት አይችሉም። ጭከና እና ሁሉን አቀፍነት ከአስፈሪው መጋረጃ ጀርባ ጠብቄያለሁ ይላል። ለ700,000 ዓመት አይ ቲንክ እንትን መሰለኝ ከአንደኛው እግር ወደ አንደኛው እግር የሚለው ቅድም የተነበበው መሰለኝ። ከሱ ጋር የተያያዘ ነው። ልክ እንትን ከታች ውረድልኝና አሁን እስቲ ቆጥሬ ልድረስበት። ከአሁን 700,000 ከሚለው ላይ
አንደኛ ፓራግራፍ ስትወርድ አለ አይደል? ከ700 ሺህ ከሚለው አንድ ፓራግራፍ አንድ ፓራግራፍ ከዛ ሁለት ፓራግራፍ ትወርዳለ። ሶስተኛ ከዛ ምንም ይላል ስገዱ ባላቸው ጊዜ የሚል ቀጥታ ይመጣል ማለት ነው። ከዛ ለመላእክት ስገዱ ባላቸው ጊዜ የሚል እሷ ላይ ከዚያም ለመላእክት ለአደም ስገዱ አልነ፣ መላእክትም ለአደም እንዲሰግዱ ታዘዙ። እንዲህም እዚህ ላይ ያለ ሚስጥር መላእክቶች የየራሳቸውን ያልተቋረጠ አምልኮ በከፍተኛ አይን እየተመለከቱ ለራሳቸው ክብር ትልቅ ክብረት ሲሰጡ ነበረ። ስለዚህ ነው ዳሴንም እና ከብራለን ይላል። ቅዱስም እንልሃለን ማን ነው አደምን ማለት ነው ያሉ ሱራ 2:30 ይላል ሜንሽን ያደርገዋል። የአንድነትም ግርማ የሁሉም አስገዳጅ ጎን የሁሉም ታዛዥነትና የሰማይንም ነዋሪዎች ማምለክ ከፍ ያለ እና ማለቂያ የሌለው ግዴለሽነት አሳይቷቸዋል ይላል። ሂዱ በአደም ፊት ስገዱ፣ ስግደትንም በልዑል ፊት አትስገዱ። ግርማዬ ውበቴን በመሰከረ ጊዜ ለነበሩት ነገሮች ህልውና እስካሁን አልጻፍኩም ነበረ። በራሴ ማንነት ለራሴ በቂ ነበርኩኝ። ዛሬ ፍጡራንን በፈጠርኩ ጊዜ እኔ የነበርኩበትን እኔ ነኝ። እኔ የነበርኩበት ከፍ ያለ ነኝ። ወደ እምነትም ጅማሬም እና ታዛዥነት አዲስ ነገር ሊመጣ አያስፈልገኝም ይለዋል። ይቀጥል። እሺ ቴንኪው በጣም አይ ቲንክ የሆነች ደግሞ አንድ ወሳኝ ፖይንት ዳይሬክትሊ የምትናገር ነበረች፣ ግን እሷን አጣኋት። ዞሮ ወንድማችንም ስለተረዳው እንትኑን በቀደሙ ሐዲስም በቀደሙ ተፍሲርም ኢትስ ፋይን፣ ግን ስፔሲፊካሊ የፈለኳት ነበረች ላይክ ሊፈትናቸው ደግሞ የሚለውን ቀጥታ የሚናገር ነበር። እሺ ኮንቨርሴሽናችሁን ቀጥሉ፣ እኔ አየዋለሁ አነባታለሁ። እሺ ጥሩ። እሺ ጋይ ቴንክ ዩ። ወንድማችን አሚሪ ምን እያለ ነበረ? ያው ሊፈትናቸው ነው አይደለ? ትያላቸው ሊፈትናቸው እንደሆነ ቀድሞ አላህ ስለሚያውቅ እንደሚያጠፋ ሊፈትናቸው እንደሆነ ሁሉንም ያውን ያነበብን ለሐዲስ በነገር ላይ ግልጽ ካልሆነ በራሳቸው አይን ራሳቸውን ሲያዩ በጣም ልዩ ነበር፣ ከፍ ያለ ነበረ። and giving great weight to their own glorified and hallowing። ስለዚህ ራሳቸውን ከፍ ያደርጉ ነበር መላእክቱ ብሎ ይናገራል። ስለዚህ ለዚህ ነው ያላቸው። አሚሪ እየሰማኝ ነው አይደል ወንድሜ? አው እየሰማው ነው። አይ አይደለ? ኢብሊስ ብቻ አይደለም እዚህ ጋር መላእክቱ ደግሞ ለራሳቸው ምን ያለ ቦታ ይሰጡ ነበር? ከፍ ያለ ቦታ ይሰጡ ነበር፣ ራሳቸውን ያመልኩ ነበር ብሎ ይናገራል ማለት ነው። ስለዚህ በዚህ ምክንያት ምን ሊላቸው ነው? ሊፈትናቸው ነው። እየሰማ ነው አይደል? በደንብ ሊፈትናቸው እንዲላቸው እዚህ ጋር ያለው ምስጢር ይሄ ነው ብሎ ይገልጻል። አማርኛው ላይ በደንብ ስላልተተረጎመ ነው አፕሊኬሽኑ ላይና በግልጽ የሚያሳየው መልእክት ይሄ ነው። መላእክቱ ራሳቸውን ከፍ ያደርጉ ራሳቸውን ያመልኩ ነበር ብሎ ይገልጻል። ወደ ዋናው ነጥብ እስቲ እንመለስ እና ለፈተና ነው ያቀረበላቸው። ለፈተና የቀረበ ነገር ላይ መልሱ ትክክለኛ ነው አይደለም የሚለውን የሚወስነው ፈጣሪ ነው አይደለ? አሁን እስቲ በአንተ ህሊናና በፈጣሪና ህሊናውን በትክክለኛ
ኮንሰንት ስናየውና ያኛው አግባብ ነው አይደለም ብሎ መጠየቅ ይቻላል አይቻልም? ፈጣሪ ባዘዘ መንገድ እንጂ ያላዘዘ መንገድ አትሄድም። ፈጣሪ ለምሳሌ ሰዎችን ሁሉ ግደል ጨርስ ቢልህ ትክክል ነው ብለህ ትቀበለዋለህ አይደል? አዎ ይሄን ነው እያልን ያለ ነው። አሁን ሙስሊሞች ያ ፈጣሪ የተባለው አካል ፈጣሪ እንደሆነ የምታረጋግጡበት መስፈርት ምንም ሳይኖር በጭፍንነት ትከተሉታላችሁ። ለምሳሌ ለፍጡር ስገድ የሚልህ ትክክለኛ ነው አይደለም? አላህ ካዘዘ ትሰግዳለህ፣ አላህ ካላዘዘ አትሰግድም። ለፍጡር አሁን ለምሳሌ ለፍጡር ስገድ ማለቱ በቃ ትክክል ነው ብለን የምትወስደው አይደል? አላህ ነው ያለው በቃ ላዘዘህ ነገር እንጂ ላላዘዘህ ነገር አትሰግድም። ለፍጡር ስገድ ብሎ አንተን አዞሃል? እነሱ እኮ አሁን ለምሳሌ በመጀመሪያ ላይ ለአደም መላእክቶችና ፈጣሪ ሁለት አይነት ትዕዛዝ ያዛል ፈጣሪ አያዝም። ሁለት አይነት ትዕዛዝ ካላዘዘ ለፍጡር መስገድ በእስልምና ይቻላል አይቻልም? አላህ ስላዘዛቸው ናቸው። አላህ ስላዘዘ ነው እነሱ የሰገዱት። አላህ ራሱ ለፍጡር አሰግዷል። እንደገና ለፍጡር አትስገዱ ይላል። አሁን እኮ አንተ አዙረ ልታመጣኝ ያሰብከው ኢየሱስ ለኢየሱስ ስገዱ ልትል ነው አይደል? እኔ ኢየሱስ ምን አመጣው እዚህ ጋር? ኢየሱስማ የጌቶች ጌታ አምላኮች አምላክ ነው። እሱን ሲጀመር አንተ አይደለም። ቆይ ወንድማችን አሁን እኔ ስላላህ እሺ ቆይ ወንድማችን አሁን ይኸውልህ አላህ ራሱ ለፍጡር ያሰግዳል። እንደገና አላህ ራሱ ደግሞ ለፍጡር አትስገዱ ይላል። ይሄ ትክክል ነው? እነሱ ኩራት እንዳይኖርባቸው ነው። አሁን እኔ አሁን ተፍሲሩን ስከፍተው እውነተኛ አምላክ የሚጠበቅ ነው ወይ? አሁን እንደዚህ የሚያደርግ አምላክ ነው ልትለው ትችላለህ ወይ? ስገዱም አትስገዱም እያለ ለፍጡር እኮ ነው ለሌላ አይደለም። በቃ ለፍጡር ስገዱ ይልሃል አዱ ላይ ደግሞ ለፍጡር አትስገዱ ይላል። ይሄ ትክክል ነው ወይ? እነሱ ኩራት ስላለባቸው ነው ለፍጡር ስገዱ ያላቸው አላቸው እንደ እነሱ ነፃ ፈቃድ አላቸው። አላህ አዘዛቸው እኮ እነሱ ስላዘዛቸው ሰገዱ። ባያዛቸው ኖሮ እነሱ አይሰግዱለትም ነበር። ታዲያ አመጹን ከየት አመጡ? በጣም ግልጽ የሆነ እኮ ቃል ነው ወንድም አለም። በጣም ግልጽ የሆነ ቃል እኮ ነው። አሁን ይኸውልህ የኔ ጥያቄ ግልጽና ግልጽ ነው። እዛች ጋር ለፍጡር ስገዱ አላቸው። እዚህ ጋር ደግሞ አትስገዱ አላቸው። አትስገዱ አለ ትላለህ ለምሳሌ። ይሄንን አሁን በጭፍነት ዝም ብለህ በቃ አላህ ትክክል ነው በቃ አለቀ። ሌላ ምንም ጥያቄ አንጠይቀው። ማን ነው እሱን የነገረ? መሐመድ። ስለዚህ መሐመድ ካለ አለ ነው በቃ። መሐመድን አላህ በጭፍን በቁርአን አላህ ነው ያለው። ያው ቁርአኑ የሚወረደው በመሐመድ አይደል? መሐመድ አይደል ይሄን የሚናገረው? አላህ ነው ያወረደው። እዚህ ጋር ተሳሳተ። አላህ ነው ያወረደው። ወይ መሐመድ አይደለም አላህ እንዲህ ብሏል ብሎ የሚናገረው? ካላህ ራእይ ሲወርድለት ነው ታዲያ የሚናገረው። ያ ከሱ እኮ አንድም ነገር አይናገርም። ሰው አለ ራእዩ አላህ ነው የሚያውቀው። ሰው አለ መላእክት ነው ያወረደለት። እሱንም የነገረ መሐመድ ነው ወንድማችን። እዚህኛው እንትን ውስጥ አትግቡ፣ አያዋጣችሁም። በቃ የሁሉም ነገር ምንጭ መሐመድ ብቻ ነው። ያው ከፈለክ አሳያለሁ። እሺ አሳየኝ። ከመላእኩ ሲወርድ ከመሐመድ የአማርኛ ተፍስ ከመሐመድ አማርኛ ተፍሲሩን አይደለም ግን እንትን ማሳየ አረብኛውን ማለት ነው። ወንድም እየሰማኝ ነው? ከመሐመድ ውጪ አያው ሲወርድ ወይም ከአላህ ሲወርድለት ምናምን እንደምትሉት የሚያውቅ ሰው አለ? ያየ ሰው አለ? የተገለጠለት ሰው አለ? እኔ አንዱ ነው። እኔ ሁሉንም አይ አንተ በቃ ምንም መስለህ ለምና ገና አታውቅም መሰለኝ።
ከመሐመድ ውጪ የወረደለት ሰው አለ? ከመሐመድ ውጪ ስለ ቁርአን የሚያውቅ ሰው አለ? እሱ አይደለም አላህ እንዲህ ብሏል ብሎ የሚናገረው? እና ታዲያ አላህ ያዘዘው ነገር ነው። ሚካኤል ጅብሪል መሐመድ ብቻ ነው ስለ ቁርአን እንዴት እንዲህ አለ፣ በዚህ ወረደ፣ እንደዚህ ሆነ ብሎ የነገረህ ብቸኛው ምንጭህ ማን ነው? መሐመድ ብቻ ነው። ሌላ ምንጭ የለም፣ ሌላ ምስክር የለም። አሁን እኔ እያልኩ ያለሁት ምንድነው እዛኛው በቃ ይሄንን መሐመድ ያለህ ላይ ብቻ ተኩረህ ለፍጡር ስገዱም ተብሏል። እሺ ሰግዳለሁ ይላል መልአኩ። ለፍጡር አትስገዱም ተብሏል። በቃ አላህ አለ ትላለህ ማለት ነው። መሐመድ ከሆነስ ያለው አላህ ሲጀምር ምንም ነገር ካላለውስ መሐመድ ከራሱ ፈጥሮስ ከሆነ ዝም ብሎ እያለ ያለው አይልም። እንዴት አይልም? አሁን ምንጭ እስቲ አሁን ማስረጃ ብለህ እዛው ቁርአን ልትሄድ ነው አይደል? የመሐመድ ቃል ላይ የመሐመድ ቃል አይደለም እኮ የተናገረው ማን ነው? መሐመድ አይደል? ይኸውላችሁ ኮንፊውዥን አላህ ነው ያወረደው። መሐመድ የተለመደ ኮንፊውዥን አለ ሁሉ ጊዜ። እስልምና ነብያችን ሰለላሁ ዐለይሂ ወሰለም የተላኩት ለማይባን ህዝቦች ናቸው። ነብያችን ሰለላሁ ዐለይሂ ወሰለም አይችሉም። አላህ ነው ያወረደው። ወንድምዬ እኛ ማይም አይደለንም። አንድ ሁለተኛ በጊዜው የሚጽፉ የሚተረጉሙ ሰዎች ነበሩ። ዋራቃ የከድጃን አጎት ጨምሮ ማለት ነው። አሁን እኔ እየጠየቅኩ ያለሁት እሱን አይደለም። እኔ እየተናገርኩ ያለሁትን በደንብ አዳምጥ። አሁን ብቸኛና ብቸኛ ይኸውላችሁ በጣም ብዙ ጊዜ ክርስቲያኖችን የሚያምታቱበት ነገር አለ ሙስሊሞች። ከዚህ በፊትም ተመሳሳይ የሆነ ነገር ሁላችሁም እንደገጠማችሁ እርግጠኛ ነኝ። ሙስሊሞች ራሳቸው የሚያስቡት እንደዛ ነው። የሆነ ቁርአን ተጠቅልሎ ከሰማይ እንደወረደ አታስቡ። የለም እንደዛ የሚባል ታሪክ የለም። ቁርአን በአንድ ጊዜ አልወረደም። ልጨርስልህ። ምንም እኮ ማወራው ነገር የለም። ትክክለኛው ነገር ነው ማወራው። ተጠቅልሎ ቁርአን ከሰማይ ወረደ የሚባል ነገር የለም። ከሰማይ ወይ በወረቀት ተጽፎ ወይ በሆነ ሰሌዳ ላይ እንደዚህ ከሰማይ ቃል ወረደ አይደለም። ምን መሰላችሁ ወረደ ብለው የሚገልጹት እነሱ የተወረደ ነው ብለው ይገልጹታል። ምን መሰላችሁ አላህ ለጅብሪል የሆነ ነገር ነገረው ብለው ያስባሉ። ከዛ ያ ጅብሪል ደግሞ መጥቶ ለመሐመድ የሆነ ነገር ነገረው ብለው ያስባሉ። ከዛ በኋላ እንዴት ነው የነገረው? በነገራችን ላይ አይምሮ ውስጥ የሆነ ሐሳብ ይመጣል። ከዛ አይምሮ ውስጥ የሆነ ሐሳብ ይመጣል ወይ የሆነ ድምጽ ይሰማል ምናም ብለው ያምናሉ። ከዛ መሐመድ አላህ እንዲህ ያለኝ ብሎ ለህዝቡ ይናገራል ማለት ነው። ስለዚህ መሐመድ የሚናገረው ነገር ከአላህ ነው ተብሎ ይወሰዳል። ከዚህ የተለየ ነገር ነው። እሺ ካልሆነ ግቡና አስረዱኝ። እሺ አስረዳኝ አሚር ራስህ እንዲህ አይደለም ነው ተጽፎ ነው የወረደው። ቁርአን በአንድ ጊዜ አልወረደም። ይሄንን ወቅ አይደለም ተጽፎ ነው ወይ የወረደው? አላህ ነው በጅብሪል አማካኝነት ለነብዩ ሰለላሁ ዐለይሂ ወሰለም ያስተማራቸው። በቃ ወደ ያስተማራቸውም ሲባል እኮ የመሐመድ አይምሮ ውስጥ ያ ቃል ይገባል ነው አይደለም እኮ አላህ ልኮት ማለት ነው። በነብዩ ሰለላሁ ዐለይሂ ወሰለም አይምሮ ውስጥ ይገባል አይደለም ነው። የሆነ ድምጽ ይሰማሉ ወይ አይምሮአቸው ውስጥ ይገባል ነው ያ ቃል በመላእክት አማካኝነት። አዎ ከዛ ደግሞ በጣም የሚገርመው ነገር ይኸውላችሁ አንዴ አይደለም የወረደው ቁርአን። አንዴ ወርዶ ቢያነበንቡት እንደው ትንሽ ታማኝነት ይኖረው ነበር። አንዴ አይደለም የወረደው 23 አመት ፈጅቶበታል ለመሐመድ ቁርአንን ዛሬ እንዲህ ያለ የዛሬ ሳምንት እንዲህ ያለ የዛሬ 15 ቀን ደግሞ እንዲህ ያለ ብሎ ለመናገር ያንን ቁርአን ስንት ጊዜ ፈጅቶበታል ወንድምዬ? 23 አመት እኮ። አሁን ቁርአኑ እኮ የወረደው ለዛ ህዝብ ነው። ጣዖት ለሚያመልከው ህዝብ ነው። እንደገና አማና ለማይጠብቀው ህዝብ ነው። ከዛ በኋላ ለሴቶች ክብር ለሌላቸው ህዝብ ነው የወረደው። እንደገና ለሙስሊሞች ነው። እሱን አይደለም እኔ ጠየቅኩ። እኔ አሁን የጠየቅኩ እኮ ወንድምዬ አንደኛ ሲወርድለት ራሱ ጅብሪል ይሁን አይሁን ራሱ አይታወቅም። በቃ የሆነ መንፈስ ነው መጥቶ አነቀው። በነገር ላይ አንቆት ነው። እሺ ደፍቆት አንቆት አንበብ እያለ አሳየኝ። እሺ ላሳይ እንዳነቀው እንደደፈቀው። አዎ እሺ ላሳይ።
አሚሪ ሙስሊም ነህ? አዎ ወይስ አቡ ሱሄብ ፕሊስ አንዴ ተረጋጉ። ይቅርታ ክርስቲያኑን ሙስሊሙን አላቅም፣ ግን አንዴ አትግቡ መሀል ላይ። እሺ አረብኛ ትችላለህ እንዴ ወንድም? መተርጎም ግን አልችልም፣ ማንበብ እችላለሁ። ግሬት ላሳይ እስቲ ወረቀ ቢነፋስ። እሺ ኦኬ ጓ ተመለስክ። ናይስ። እሺ ቆይ እንደውም በአማርኛ እሱ ይከፍትልሃል። እሺ ቆይ እንትን ክፈትልኝማ የወረቀ ቢነፋል ቡሃሪ ላይ ቡሃሪ 27 ቆይ ቡሃሪ 2 3 የመጀመሪያዎቹ ላይ እሱ ረጅም እሺ ተመልከት ወንድምዬ፣ እንዳነቀው እንደደፈቀው ላሳይ። ይቅራ የሚልበት ቦታ ላይ እሺ ኦኬ አይ ቲንክ 3 ጊዜ ነው የሚጠይቀው። እሺ እዚህ አካባቢ መሰለኝ እሺ ይላል። እሺ ይላል read and ask me to read and I play. I do not know how to read. ማንበብ አልችልም ብሎ ይመልስለታል። አንብብ ይለዋል። ከዛ ማንበብ አልችልም። ቁራኔክስ ላይ በአማርኛ ራሱ ቢያነቡ አሪፍ ነበር። ይቅርታ እዚህ ላይ ተርጉመለታለሁ። ተርጉመለትና ራሱ ያንብበው። እስከዚህ ያርጋትና እሺ ይሄው አንብበው። ይታያል ብዬ አይ ቲንክ ይታያል መሰለኛ። ብለርድ አይደለም፣ የተወሰነ ብለርድ ነው ግን ይታያል። እሺ መልአኩም ወደ እርሱ መጥቶ ምናምን ከሚለው ጀምራ አንብብ። ሜቢ ብራይትነስ አንዴ ልጨምር አስፈላጊ ከሆነ። እሺ ይሄው አንብብ አሚር። ሚዩት ነው እየሰማን አይደለም። አሚር መልአኩም ወደ እርሱ መጥቶ እንዲያነብ ጠየቀው። ነብዩም ማንበብ አላውቅም ሲል መለሰው። ነብዩ አክለውም መልአኩ በጉልበት ያዘኝ እናም በጣም ጨመቀኝ ይላል። ከዛ በላይ መታገስ አልቻልኩም። ከዛም ፈታኝ ወይም ለቀቀኝ እና እንደገና እንዳነብ ጠየቀኝ። እኔም ማንበብ አላውቅም በማለት መለስኩለት። ከዚያም እንደገና ያዘኝ። እንደገና መታገስ እስኪያቅተኝ ድረስ ለሁለተኛ ጊዜ ገፋኝ እና እንደገና እንዳነብ ጠየቀኝ። ግን እንደገና ማንበብ አላውቅም ወይንም ማንበብ ምንድነው ወይንም ማንበብ አለብኝ እየጠየቁት። ከዚያም ለሶስተኛ ጊዜ ያዘኝ፣ ገፋኝ። ከዚያም ፈታኝና አንብብ፣ በጌታ ስም ሰውን ከረጋ ደም በፈጠረው ጌታህም በጣም ለጋስ ነው አለው። እና 3 ጊዜ ጨምቆታል። 3 ጊዜ አንብብ ብሎታል፣ 3 ጊዜም ደግሞ ጨምቆታል።
ቀጥሉ። በቃ እኔ እንትን የምችልበት እንትን ውስጥ አይደለም። ከዚህ በኋላ ይመቻል አይደል? በመቀጠል አይ ቲንክ እንደ ሲናገር ሰምቼዋለሁ። አሚር ለሱ ለመሐመድ መልአክ ነው የመጣ በተለይ እንደዛ ስትል ነበር አይደለም? አዎ ኦኬ። ጅብሪል መልአክ ነው ብለህ የምታምነው? አዎ እንዳልሆነ ፍላታይህና ከዛ ወደዚህ እንመለሳለን። እሺ አረበኛ ትችላለህ? አረበኛው ላርግልህ ወይስ እንግሊዝኛው ላንብብልህ? አማርኛውን አልብብል ችግር የለም። እሺ ላንብብልህ። I heard the message of Allah. ያላ መልእክተኛ እንዲህ ሲሉ ሰምቻለሁ። The angel do not enter a house in which there is a small bell or a bell ይላል። ትልቅ ደውልም ትንሽ ደውልም ካለ እንጅሎች አያጅቡም ወይ ደግሞ ትራንስሌት አድርገው ድጋሜ ከመለፋ አማርኛውን ላንብበው። እሺ እንዲህ ይላል። ያላ መልእክተኛ እንዲህ ሲሉ ሰምቻለሁ። መላእክት በውስጧ ትንሽ ደውል ወይንም ደውል ያለበት ቤት አይገቡም። መላእክቶችም ከእነሱ ጋር ደውል ያለባቸው ሰዎችን አያጅቡም ወይም አብረው አይጓዙም ይላል። ስለዚህ መላእክቶች ደውል ባለበት አይገኙም አይደለ አሚር? እኔ እሱን አላውቅም። ይሄው ሐዲስ ያነበብኩልህ ነው። ሱነነ ነሳኢ አሁን ያነበብኩልህ የት ነው? ሱነነ ነሳኢ 52 ነው። ሐዲሱ ደግሞ ሳሂህ ነው። ለማ ምንድነው የሚለው? ምን አይነት ኪታብ ነው? ሱነነ ነሳኢ 52 ይኸውልህ አይታይም? አይ ሙሉ አጠቃላይ ኪታቡ ምንድነው? ሐዲስ ነው። ሱነነ ነሳኢ ሐዲስ ነው። አለላ ላምጣለ ከአቡ ዳውድ ላውጣለ። አቡ ዳውድ ላይም ስላለ ችግር የለውም። ባይዘይ ብዙ ሐዲስ ላይ ማውጣት ይችላል። ይሄንን አይዞህ አታስብ። አናሳይን አልቀበልም ብትለው ማለት ነው። ሱነን አቢ ዳውድ ላይ ደግሞ ላውጣለ። ሱነን አቢ ዳውድ ላይም ያንኑ ሐዲስ ይደግማል። ይሄው ምን ይላል? The angel do not accompany the follow travel who have a dog or a male ይላል። ደውል ወይም ውሻ ባለበት መላእክቶች አይኖሩም ብሎ ይናገራል። ወይም አያጅቡም ማለት ነው። ያው ትራንስሌት ያየው ያው መላእክቶች ውሻ ወይንም ደውል ከነሱ ጋር ያላቸውን መንገደኞች አብረው አይሄዱም ወይም አያጅቡም። ይሄ የት ነው ያለው? አቢ ዳውድ 2555 ግሬዱ ምንድነው? ሳሂህ ነው። አሁንም ይሄን አልቀበልም ብትል ሌላ ደግሞ ሐዲስ አመጣልሃለሁ። ደውል መላእክቶች አይወዱ ነው ትምህርት በእስልምና የታመነ ደውል፣ ስዕል፣ ውሻ ካለ አይገቡም። ይሄን ትምህርት አታውቅም እንዴ? ያም አሚር አቤት መላእክቶች ደውል ካለ ይገኛሉ ምን ትምህርት የለም። ደውል ስለሚጠሉ አይገኙም። እንዲያውም ደውል የማን ሙዚቃ መሳሪያ ነው? እዚሁ ሐዲስ ላይ ላሳዩ። ያው ተቤት ደውልን ወንድ ሙዚካል ኢንስትሩመንት ኦፍ ሰይጣን ይላል። ደውል የሰይጣን ሙዚቃ መሳሪያ ነው ይላል። ስለዚህ መላእክቶች ደውል ካለ አይኖሩም። እዛ አካባቢ ባለበት አካባቢ አይኖሩም። ተስማምተሃል ወይስ እነዚህ ሁሉ ሐዲሶችን ትላቸዋለህ? አይ እኔ ስላልቀራው እነሱን ሐዲስ አልቀራም፣ ግን ካየው አምናለሁ፣ ግን እስከ ቀራው ድረስ አምናለሁ። እሺ ቀራው አረበኛው ስራ አለ እንደምን ተርጉም ለምን እንደሚል ትርጉሙን አላውቀውም። ትርጉሙን አላውቀውም። ተረጉምኩልህ ምን ላድርገው?
ምን ላድርግልህ? በምን ልተባበረ? ምን ላድርግልህ አልሚ? አሚሮ አቤት ምን ላድርግልህ? ልተርጉምልህ? አረበኛውን ታነበው? እንግሊዘኛውን ታነበው? አማርኛውን ላድርግልህ? አንተ እንድታምነው ምንድነው ማድረግ ያለብኝ እኔ? አሚር ኮመንት ዲስተርብ አደረጉ። መጣችሁ መልሱለት። እናንተ የምታውቁ ከሆነ ልጁንም አታስጨንቁት። እሺ ለማንኛውም ይሄ ትምህርት በእስልምና የታመነ ነው። በቃ አንድ እንዳለ ሳሂህ ናቸው ሐዲሶቹ። ምንም ማፈናፈኛ እንደው ይሄን ሐዲስ አልቀበልም ብትለኝ እንኳን አንድ አይደለም 2-3 ሐዲስ ሌላ ሐዲስ ላመጣ እችላለሁ። ስለዚህ ወደ ሳይሆን በግድ የምትቀበለው ትምህርት ነው ይሄ ትምህርት። ስለ ደውሉን አላውቅም ብያለሁ። እቺ ልታይ እንደውም ደውል ባለበት መላእክቶች ይኖራሉ እንዴ? ያን ታውቃለህ? እሱን አላውቅም እኔ ስላልቀራሁትም አላውቅም። አሁን ንቅራውና ይኸው አሁን አስነበብኩልህ። መላእክቶች ደውል ባለበት ቤት አይገቡም የሚል ሐዲስ አሳየው። እሺ አሁንስ? አምናለሁ። አሁን ተታርጉም ላሳየው። ራሱን ይኸው እያየኸው ትራፊክ ላይ ነው እንዲያረጋግጥ ስለዚህ ትራንስሌት አርጋታለሁ። ይኸው እናንበባት። መላእክት በውስጧ ትንሽ ደውል ወይንም ደውል ያለበት ቤት አይገቡም። መላእክቶችም ከነሱ ጋር ደውል ያለባቸው ሰዎች የሚሄዱ ካለ የሚጓዙ ካሉ አያጅቡም፣ አብረው አይሄዱም ያለ። ምክንያቱም ደውል ስለሚጠሉ ማለት ነው። ደውል የሰይጣን ሙዚቃ መሳሪያ ስለሆነ። አይተህ ተናበበዋል። ጥያቄውን መሰለ። ጥያቄው ደግሞ ምን መሰለ? ለዚህም ደግሞ ብዙ ሐዲስ ላመጣልህ እችላለሁ። ለመሐመድ ደግሞ እንግዲህ ምንድነው ይሄንን ካየን መላእክቶች ደውል አይወዱም የሚለውን ካየን ለመሐመድ ደግሞ ወሂ ሲመጣለት እዚሁ አናሳይ ላውጣለህ። አናሳይ ይሄው አልሃቲም ቢን ሂሻም ደም ሲንጀር ፋላህ ያላ መልእክተኛን ጠይቀው የሆነ ሰው አልሃቲም ቢን ሂሻም ተበረሰው ከዛስ how does revolution comes to you revolution እንዴት ነው ይመጣልህ? መገለጡ እንዴት ነው ይመጣልህ ብሎ ይጠይቀዋል። ነብዩ ይመልሳል like the ringing bell ይላል። አየው ቤል ማለት ደውል ማለት ነው። ይሄው እንዴት ይመጣልኛል መገለጡ አለ። ልክ እንደምን እንደ ደውል ይላል። እንደ ደውል ነው ይመጣለት መገለጡና እንዴት ነው የሚገልጥለት አካል ወይም መገለጥ የሚያመጣለት አካል በደውል ድምጽ ይመጣል። ምክንያቱም መላእክት ነው ብለን መናገር አንችልም። መላእክት ደውል ስለማይወዱ ማለት ነው። እንዴት ነው ደውል ያሰማ የሰይጣን ሙዚቃ መሳሪያ ያሰማ መልአክ ሊመጣ የሚችለው? እንዴት መልአክ ነው ማለት እንችላለን? አቤት የሰይጣን ሙዚቃ መሳሪያ ያሰማ ለምንድን ነው የሚመጣው? የሚገልጥለት አካል መላእክት ደውል ማይወዱ ከሆነ በደውል ድምጽ ለምን ይመጣለታል? የሚመጣለት አካል መልአክ ሊሆን አይችልም። ምክንያቱም መልአክ ደውል ስለማይወዱ ደውል ባለበትም ስለማይገኙ። ለመሐመድ ግን ወይ ሲመጣለት በደውል ድምጽ ነው። እንዴት የደውል ድምጽ እያሰማ ይመጣል? የሚመጣለት አካል የሚገልጥለት አካል ደውል እያሰማ እንዴት ይመጣል? መልአክ እንዴት ሊሆን ይችላል እያሰማ? አሚር አቤት። እሺ ለማንኛውም መልአክ አይደለም። እሺ እንደ እስልምና ትምህርት እንኳን መልአክ ሊሆን አይችልም። የመጣለት አካል
ነው ካለ በባይዘው ሌላ የሚሞግት ካለም ይግባ። የሚያግዝ ሰው ጋር አንተ የሚያግዝ ሰው አለ አስገባለህ። እኔ የአማርኛውን የቁርአኑን ተፍሲር ነው እንጂ እነዚህ ኪታቦችን ብዙም አልጠራውም። ሐዲስ ነው እኮ ያሳየው ሱናን ነሳኢ ሐዲስ እኮ እሱማ ነው። ግን እኔ የአማርኛውን ተፍሲር እኔ በቁርአን ያለውን ብቻ ነው የማውቀው፣ ሌላውን አላውቅም። እሺ ግሬላ ማንኛውም ግን ለመሐመድ መገለጽ ሲመጣለት ልክ እንደ ደወል ባለ ድምጽ ነው ይመጣለት። እንደ ደወል ባለ ድምጽ ደግሞ ወይም የሰይጣን ሙዚቃ መሳሪያ እያሰማ ሊመጣ አይችልም። መላእክት እንዴት ሊመጣ ይችላል? ይሄ ጥያቄ ነው። ኡስታዞችን ጠይቃቸው። ሻሚር ለምንድን ነው ደውል አይወዱም መላእክቶች? ሐዲሱን ያዝና እና ደግሞ መላእክቱ ምንድነው የሰይጣን ሙዚቃ መሳሪያ እያሰማ ለምን ጅብሪል ይመጣል ያልክ ጠይቅ። መልአክ ነው እሺ ወደ ቀደም ሐሳብ እንመለስ ወይስ ይበቃል? እሺ በቃ እሺ በቃ